ልብ ነው። አንደኛው አካል የሶስቱም ቃል ነው። አንደኛው አካል የሶስቱም ህይወት ነው። ስለዚህ በአንድነት ስለሚሰሩ አንድ አምላክ ይባላሉ። ይሄ አንድነት ነው አንድ አምላክ ያሰኛቸው። ስለዚህ ይሄን አንድነት ሰው እንዳይረሳ መጽሐፍ ቅዱሱ እኔ እኛ ምናምን ይልሃል እንጂ ሶስት ምናምን አይልህም። ያን ተይዞ አንልም ተብሏል። ግን አንልም ማለት የሉም ማለት ግን አይደለም። አሁን የሉም እያሉ ገባክ? የሉም የሚለው ነገር ሌላ ደግሞ ስህተት ስለሆነ ሶስት አካሉም ስላሴ የሉም ወደሚል ስለሚመጣ ቅዱሳት መጻሕፍቱ አባቶቻችን የቀድሞ ቅዱሳን ስላሴ የሚል ቃል ሳይኖር ስላሴ የሚል አመጡ። ሶስቱ ብለው መጡ። ሶስቱ አምላኮች ምንም እዚህ ጋር አይሉም። ገባህ? ግን በውስጥ ታዋቂነት ሶስቱ ምኖች ስትል አምላኮች ነው። ገባህ? አሁን ባይብሉ አምላኮች ስለማይል ስለሚጠነቀቅ ያንን ለመጠንቀቅ ያህል ይጠነቀቅ። እሺ አምላክ ይኸውልህ አምላክ አሁን አንተ ማለት እውነተኛው ተረጋጋ እንዴ። አሁን እንደዛ በብዛት እንደዚህ አይነት ጥንቃቄ አለ። ግን አንዳንድ መጽሐፍት ላይ ደግሞ በስነ ስርዓቱ ጌቶች፣ ገዢዎች ይላል ብሎ ተገኘ። አሁን መዝገበ ጸሎት ሰይፈ ሥላሴን እንግዲህ የዘመኑ ሊቃውንት የደረሱት አይደለም፣ የድሮ ቅዱሳን ሊቃውንት የደረሱት ናቸው። ገባህ? ጌቶች፣ ገዢዎች፣ ነገስታት ተብሎ ተፈታ አይደለ? አሁን ይሄንን ምትክድ ከሆነ ምንድነው አንተ የምትከተለው? የዘመኑን የውሸት ሊቃውንት ነው የምትሰማው? የቲክቶክ ሊቃውንት ወይስ መጽሐፍትን ነው የምትቀበለው? ኦርቶዶክስ የምትባለው መጽሐፍቶቿ እኮ ናቸው። መጽሐፍቶቿ ከጠፉ ኦርቶዶክስ ትጠፋለች። ስለዚህ አሁን እንደዚህ አይነት ሰዎች ነው ያስቸገሩን። አሁን እንደዛ ነው ባጭሩ። ይበቃኛል። ኢምራን አለ እውነተኛው ለምን ደረሳችሁ? መለሰ ግን አልተጀመረም። እውነተኛውን ነው የጨረሰው። ቀጥለው ኸይር ጀዛከላ። እሺ አሁን በለጡ ካለ ይመልስ ፕሊስ። በለጡ አይደለም እርማት። እሺ ሶሪ፣ ለምንድን ነው በለጠ? እርማት በለጠ ታሪኩ ነው ስሜ፣ በለጠ ታሪኩ። እሺ በለጠ ታሪኩ ያስማል። ከማን በለጠ በልስቲ ኢምራን በልስቲ በለጠ ታሪኩ በለጡ ታሪኩ ትክክል። ቀጥል። እሺ በለጡዬ ሶሪ አይደለም እንደምን ይቅርታ። ለማንኛውም አሁን ጥያቄያችንን መለሳው። አዎ ቀጥል። እሺ በለጠዬ አውክ ያለ ካለ ጠይቅልኝ። አቡበከር እዚህ ጋር ያለው ማለት ነው። የቅድሙ ጥያቄ ግራ ስላጋባው እባክህ መልስልኝ። ይኸው ከ10 የሚታረም ነው። እሺ በለጠ ከ10 የሚታረም ጥያቄ ነው። እሱን ተውና ፌዙንና ማለት ወደ ጥያቄው አይደለም። ፌዙን ተውና ወደ ጥያቄው ግባ። አሁን ምንድነው ልጠይቀኝ የፈለከው? እሺ አንድ አምላክ አለን በአካል ሶስት አልክ። ከዛ ኢምራን ምን ብሎ ጠየቀ? በአካል ሶስት ምንድነው በአካል አለ? እሺ በሶስትነት የተገለጠ አንድ አምላክ አልኩ እኮ። በአካል ሶስት ነው አይደል? አንድ አምላክ እኮ በአካል ሶስት ነው። በሶስትነት የተገለጠ ሰማኝ ነኝ። እሺ ኦርቶዶክስ ነው በለጠ ያልኩ። ኦርቶዶክስ ነው በለጠ። እኔ እንጥጥ ያልኩ ጴንጤ ነኝ። አረ የዘመን አሁን ደግሞ በቃ የሉተራን እንትን ከተፈጠረ በኋላ በቃ እንጥጥ ያልኩኝ ጴንጤ ነኝ በጣም የተለመደ ሆኗል። እሺ ችግር የለውም። እንደ እንጥጥ አሁን እንጥጥ እንዳልከ ጴንጤነት ፌዝ ነው ያዝከው፣ ቁም ነገር ነው ያዝከው። ኧረ እኔ ምንም አላልኩም። አሁን እንጥጥ እንዳልከ ጴንጤነት አንድ ጥያቄ ልጠይቅ። እዚሁ ተመሳሳይ ራሱን ጥያቄ ማለት ነው እኮ ወልድ ከዛ መንፈስ ቅዱስ አይደለ? አሁን ኢምራን የጠየቀህ ጥያቄ ይሄ ነው። ሶስት አካል ነው አልክ። ሶስቱ አካል አምላክ ናቸው አይደለም? ሶስት አምላክ ነው አይደል? በሶስት አካል የተገለጠ አንድ አምላክ ነው ያልኩ።
ኦኬ በቃ አስተካከልከው ማለት ነው። እሺ ማን ነው እሱ? አቡኪ ችግር የለውም። የተገለጹት ሶስቱ ምንድን ናቸው የተገለጹት? አሁን እንደዚህ ብለህ አትለያቸውም። እሺ አይለዩም፣ ግን ምንድን ናቸው? ሰው ናቸው? ጤንዛ ናቸው ወይስ አምላክ ናቸው? ዙረህ ቀያየረው እዛ ተመልሰህ መጣ። አሁን ቃሉን የቀየርከው አልያዝም ብለህ ነው። ግን እሺ የተገለጡ ምንድን ናቸው? የተገለጸ ሰው ናቸው ምንድን ናቸው? ቀጥል አቡኪ። እሺ በለጠ ካለ ተለያቸው አይደለም፣ በማንነት አንድ ናቸው እኮ አይለዩም። ሶስት ናቸው አይደል? በለጠ መለየት አለየናቸውም። ግን ሶስቱ ወይስ ዚዛ ነው ወይስ አምላክ ነው? ሶስት ምርጫ ነው ያለው። ከሶስቱ ምረጥልን። አብ አምላክ ነው፣ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስለዚህ ሶስቱ አምላክ ናቸው ማለት ነው። እንደዛ ተብሎ አይገለጥም። ሶስት አምላክ ተብሎ አይገለጥም። ቆይ ስመኝ፣ አሁን አንድ ነገር ላሳየህ። እሺ በምን አድርጌ ላሳየህ? እሺ ያው ቆይ በዚህ ላሳየህማ። ለምሳሌ ይሄ መጽሐፍ ነው፣ ይሄ መጽሐፍ ነው፣ ይሄ መጽሐፍ ነው። ስለዚህ ሶስቱ መጽሐፍ ነው አይደል? አሁን በእንደዚህ የምትገልጠው አይደለም። አሁን ስላሴን በእንደዚህ አትገልጥም። ችግር የለውም። ይሄንን መልስልኝ። በእንደዚህ አትገልጥም። ይሄንን መልስልኝ። እየገለጥኩት አይደለም። ይሄ ሶስት መጽሐፍ ነው አይደል? ሶስቱም መጽሐፍ ነው እኮ። አሁን በቁስ አትለካማ። ይሄ መጽሐፍ ነው። በቤት መኪና በምናምን አሁን እንደዚህ ልታደርጋኝ ይሄ ነው በለኝ አንተ እኮ። ይሄ ነው አይደል እኮ ለዛ እኮ ይሄ ነው አይደል? ይሄ ግን ሶስት መጽሐፍ ነው። አሁን ይሄ አሁን በዚህ የምትገባ አሁን በምሳሌ አይደለም። ይሄ ምሳሌ አያስኬድማ። እሺ የሚያስኬድ ምሳሌ ይስጠኝ። አዎ እሺ አብ ወልድ አይደለም። ስለዚህ አብ ከወልድ የተለየ አምላክ ነው ማለት ነው አይደለም? ቃል ዕብራውያን ምን ይላል? ሁሉን በፈጠረበት በልጁ በዚህ አብ ከወልድ የተለየ አምላክ አይደለም ማለት ዮሐንስ አንዳንድ ምን ይላል? በመጀመሪያ ቃል ነበር። ስለ ዮሐንስ አንዳንድ ለምን ልቶ ለአንተ ስላልተመቸ ልቶ ማስኬድ ነው የጠየቀ ጥያቄ። ስንት ናቸው? እግዚአብሔር በአካል ሶስት ነው የሚል አምጣ እስቲ ከመጽሐፍ ቅዱስ። አንተ ዝም በል። በአካል ሶስት መሆኑን ራሱ ባይብል አይናገርም። አንተ ዝም በል። አንተ መጀመሪያ ማንነትህን እስቲ አምጣልን። አንተ ማንነት ከራስህ ጋር ተጋጭተሃል። አንተ ዝም በል። አንተ ወይ የለየለት ወይ ሻዳ አሁን አንተ እኮ አንተ ዝም በል። አንተ ዝም በል። በአካል ሶስት ምናምን አንተ እውነተኛው የምትባል ዝም በል። ሲጀመር እውነተኛው የምትባል ዝም በል። አንተ ቡችላ ያስቸገሩን ኦርቶዶክስ ሆነው ይሄንን አንተ ዝም በል። አንተ ዝም በል። አረጋጋው በለጠ ምን ነካ? አረጋጋው በውስጥ ሆነ አወራችሁ እንደ በውስጥ ፐርሰናሊ ማለት ኢምራን ምን ነው እኮ አይጮህክ ብዬ ነው ወላሂ። ተነሳ ኢምራን ተነስተውሃል። ለምን ትሳደባለህ? ለምን ትሳደባለህ? ክርስቲያን አይደለህ እንዴ? ክርስቲያን ለሚሰድባችሁ መርቁ ላይ ያለው አንተ ለምን ትሳደባለህ? እሺ ይቅርታ አድርግልኝ። ሰማኝ። ሶስት ናቸው እግዚአብሔር በአካል ሶስት ነው የሚል አምጣስ። ኧረ በእናትህ እውነተኛው ዝም በል። እሺ በቃ እውነተኛው አልፈልግም። ወይ ምን አታመጣ። አንድ መፍትሄ አለኝ። ቆይ በለጠ አንድ መፍትሄ ቆይ አንዴ በለጠ እኔ መፍትሄ አለኝ። መፍትሄ መሰለህ እውነተኛው ጥያቄህን ንገረኝና ልጠይቅልህ። እኔ እንደዛ ይሻላል እንጂ አንተን እንድታወራ አልፈለግም። ስለዚህ ጠይቀኝና ንገረኝና እኔ እጠይቅልሃለሁ። ቀጥል። እውነተኛው ጥያቄህ ምንድን ነው? ይኸውልህ ሶስት አምላክ የለም ብሏል። ሶስት አካልስ አለ የሚል አለ ሲያምጣል። በቃ እሺ በለጠ ያለ ምንድን ነው? ሶስት አካል አለ የሚል ከመጽሐፍ ቅዱስ ስጠኝ እያለ ነው ያለው። ጥሩ ጥያቄ ነው። አዎ አየህ፣ ጥሩ ጥያቄ ነው። እሺ አዎ ኢምራን፣ አሁን ካንተ ጋር ሳውራ እኔ ጴንጤ ነኝ ብያለሁ። አንተ የእስልምና ተከታይ ነህ አይደል? የእስልምና እምነት ተከታይ ነህ አይደል? እውነተኛው ግን
የቱ ጋር እንደመራስ ሰው እኔ ጋር አይሰማኝ ወይ እሱን ተው እኔ ጋር አወራል። አስከረኛ እኔ እኮ የሚሰማኝና የሚያናደኝ ነገር አለ። አንተም እኮ እንደ ሰው እኮ የምትናደድበት ነገር አለ አይደል? ኦኬ ተናደኝ። አንድ ሰው የሆነ ማዘን የሆነ አንግል ላይ ቆሞ ነው ማውራት ያለበት። ካንተ ጋር ስለ ስላሴ እያወራ እንደዚህ እየተሞዳሞደ እንደገና ደግሞ ኔጌቲቭ ክርስቲያን ነኝ ብሎ ወይ እስላም ሙስሊም ከሆነ አንደኛውን ይለይለትና እንጂ እኛ ማለት ወይ ደግሞ እንዴት ነው የሆነ ማለት እዚህ ጋር ደግሞ የሆነ ፌቨር የሚሰራ ነገር የለም። ሁላችንም ያመንበትንና እውነትን ነው የምንናገረው። ያወቅነውን እውነት ነው የምናወራው። ገባህ አይደለ? ስለዚህ እንደዛ ነው። አሁን ምን ተገለጠ? ዮሐንስ ወንጌል ላይ ድምፅ ከሰማይ መጣ አለ። ሰማይ አንዴ መጀመር መልስ። አሁን ላውራው ልመልስልህ። አንደኛ ሁለተኛው ጥያቄ ነው የጠየቀ ዛር እንዳለበት ነው መጮህ የለብህም። ጥያቄ ጠይቀዋል፣ ጥያቄውን መመለስ አለብህ። ጴጥሮስ ምንድን ነው ያለው? ለሚጠይቋችሁ ነገር ሁሌ ዝግጁ ሁኑ ነው አይደል? ስለዚህ ዝግጁ ሁነህ አንተ ሰውየውን እንተ ጥያቄውን መመለስ ነው ያለብህ። እዚህ ጋር ግን አንተ ጥያቄ ስጠይቅ ጥያቄ ዝም በል አንተ ቡችላ አልከው፣ ቡችላ በሰደብከው ያው ከኢየሱስ ነው ዮሐንስ ወንጌል አንተ ቡችላ ባል ትክክል ነህ፣ ከሱ ነው የተማርከው። ግን መጽሐፍ ቅዱስ እንደሚለው ለቢሰድባችሁ መርቁ ነው የሚለው አይደል እንዴ? ስለዚህ መጽሐፍ ቅዱስ የምትከተል ከሆነ መጀመሪያ አንተ መመረቅ ነበር፣ መሳደብ ነበር። ግን አንተ ሳይሰድብ ሰደብከውና መጀመሪያ መጽሐፍ ቅዱስን አታውቅም፣ ካወቅም ደግሞ ኢየሱስን አትወደውም፣ አትከተለውም ማለት ነው። አንደኛ። ሁለተኛ ደግሞ አንተ ጥያቄ ስጠይቅ ጮኸሃል። ስለዚህ የሆነ የከበደህ ነገር አለ ማለት ነው። ግን አንተ ሲኖርህ ማድረግ የነበረብህ ምንድነው? እውነተኛ የሆነ ይሁን የፈለገ እንደው አጭበርባሪ ይሁን ችግር የለውም ለህዝቡና ለሱ መመለስ ነበር። ጥያቄ ምንድነው? ድገምልህ። ሶስት አካል የሚል ቅዱስ አምጣ። ቅድም ሶስት ሳልቻክም ከብዶሃል። ከዛ በኋላ ወረድክ አይደል? ረስቼልሃለሁ። ግን አጀማ ሰምታችኋላ። ሶስት አካል ሶስቱ ምንድን ናቸው? አምላክ ናቸው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አንድ ሲደመር ኢኳልስ ቱ 3 ሶስት ናቸው። ጨረስን። በለጠ ቆይ ሂሳቡ ይለያል አይደለም? እኔ ናፍነኝ አንተ አታውራ። ቆይ አሁን ልጠይቅህ ነው። አሁን ጥያቄያችን ሶስት አካል የሚለውን ከየት ነው ያመጣኸው? መጽሐፍ ቅዱስ ላይ አለ? ቀጥል አሳየኝ። አዎ እንደዚህ ነው። አሁን መጽሐፍ ቅዱስ ላይ ሶስት አካል አሁን አብ፣ ወልድ፣ መንፈስ ቅዱስ እንደዚህ ስፔሲፊክ የሆነ ቦታ ላይ ማለት እንደዚህ አለ ተብሎ የተገለጠበት ስፍራ አላነበብኩም። የተገለጠበት ቦታ ቆይ ስማኝ። አንዴ በቃ ጎበዝ ታወራለህ ወላሂ አዳምጥሃለሁ። አንዴ ታወራለህ እውነተኛው አለ አንዴ ታወራለህ። ችግር አለ ታወራለህ። አንዴ ደቂቃ እሰጥሃለሁ። ተመልሶልሃል። መጽሐፉ አላነበብኩም ብሏል። በቃ መለሰ። የለም እኮ በቃ የለም። ስለዚህ ሰምታችኋል። የለም አይደለም በለጠ ቆይ ነገር ታወራለህ። ረጋችባችሁ የለም ብለሃል። ወላሂ ብለሃል። አንብቤ አላውቅም ብለሃል። ስለዚህ ምን ታደርጋለህ? ወይኔ ውሃውን ደፋሁት። ምን ታደርጋለህ? አንተም ዘሮችን ልጆችን ሰብስባቸውና ፈልጉ። የትኛውን መጽሐፍ ቅዱስ ከፍታቸው አንብቦ አታገኙም። ግን ሞክር፣ ችግር የለውም። ለማንኛውም ተገልጧል። አሁን እንግዲህ ይኸውልህ ድምፅ ከሰማይ መጣ፣ እምወደው ልጄ ይህ ነው እርሱን ስሙት አለ። መንፈስ ቅዱስ በእርግብ አምሳል አረፈ። ይሄ ማለት ሥላሴ ነው። አብ፣ ወልድ፣ መንፈስ ቅዱስ የተገለጡበት ስፍራ ነው። እየሰማኝ ነው። መንፈስ ቅዱስን በተለያየ ቦታ ተገልጧል። ክርስቶስ ኢየሱስ ወልድ ነው። አባቴ ብሎ ኢየሱስ ክርስቶስ አባቱን አስተዋውቋል። ከዚህ በላይ ምን ትፈልጋላችሁ ወንድሞች? እንግዲህ ምን ይደረግ አላችሁ? አሁን ያልከውን ልንገርህ። አሁን ያልከውን ኢየሱስ ሰው ነው፣ እየተጠመቀ ነበረ። ከዛ እርግብ መጣ። አረ ሌላ ደግሞ ልጠይቀው። ይቅርታ አንዴ ወተኛ አይደለም አንዴ ቆይ ሀቢቢ አንዴ። አሁን አጀማ ይታያችሁ ያለው ምንድነው? ኢየሱስ እየተጠመቀ ነበረ። ከዛ እርግብ እየበረረ መጣ። ከዛ እግዚአብሔር ደግሞ ሰማይ ላይ ሆኖ ኢየሱስ ልጄ ነው አለ። እርግቡ አምላክ እንደሆነ በምን አወክ? ልጁ መጽሐፍ ቅዱስ እንደሆነ በምን አወቅ? ላውራ ረጋ በለ ያጀማ ይታያችሁ። እርግብ ከሰማይ መጣ። ስለዚህ ይምጣ። ጥያቄያችን አምላክ እንደሆነ እርግቡ በምን አወክ? አንደኛ። ሁለተኛ ደግሞ ልጅ እየተነገረ ያለው ልጁ አምላክ እንደሆነ በምን አወክ? አያህ ሲቀጥል በእርግብ መጣ ሲባል ሊትራሊ እየበረረ መጣ ማለት ነው እንዴ? አይደለም። ትርጉሙ እንደዛ አይደለም።
ግሙ ኢየሱስ ላይ አረፈ። ኢየሱስ እግዚአብሔር በመንፈስ ቅዱስ ቀባው ማለት ነው። ማስረጃ? አዎ ማስረጃ አለኝ። ማስረጃ የት ነው ከተባለ መጽሐፍ ቅዱስ ልስጥህ አንዴ። እንዴት ነበር በኋላ ቆይ አንዴ ቆይ እንዳታወራ ብያለሁ። ማስረጃ ተሰጠሽ ከዛ ታወራለህ። እሺ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ዮሐንስ እንጂ ብሎ መሰከረ፣ መንፈስ ከሰማይ እንደ እርግብ ሆኖ ሲወርድ አየሁት፣ በእርሱ ላይ ሆነ። ዳሩ ግን በውሃ ጠምቅ ዛከኝ። እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ አለ። ምሳሌ ነው። ያየው ማን ነው? ዮሐንስ ነው። እሺ ለምን ወረደበት ደግሞ ካልን አስቀድሞ እግዚአብሔር መጽሐፍ ቅዱስ ላይ ተናግሯል። ያው የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬት ኢየሱስን በመንፈስ ቅዱስ ቀባው ማለት ነው። ይሄ ምሳሌያዊ አነጋገር ነው። ምሳሌው ምንድን ነው? መንፈስ ቅዱስ በእሱ ላይ አረፈ። ዘፍጥረት ላይ ለኖህ ከመርከብ ከጠፋ በኋላ እርግብ መታ እንዳበሰረችው ሁሉ መንፈስ ቅዱስን እሱ ላይ አረፈ የሚል ትርጓሜ ያለው እንጂ አምላክ ነው የሚል የለም። ከየት ነው ያመጣው? ሶስቱን ቁጥር እርግብ ከበረረ አምላክ ነው። እንደዛ ከሆነ እኔ እርግብ ሲበራ አየሁኝ፣ ሰው ይጠመቃል፣ ከዛ እግዚአብሔር ደግሞ አወራ። ስለዚህ ሶስቱ አምላክ ናቸው ማለት ነው። ምን አይነት አምሮ ነው ያለ? እርግብ ከበረረ አምላክ ነው ይባላል እንዴ? አሁን ወተኛ ቀጥራለ ነሽ አውራ በቃ ደስ ይላል አይደለም። አንተና አይደለም። አሁን እኮ አሁን ይገለጥ ለእውነተኛው ነው። እውነተኛው ይሄንን ነገር ካልተቀበለ አንተ እንግዲህ እንደፈለክ ኢምራን አንተ እንደፈለክ በል። እዚህ ላይ ያሉት 555 ሰው የእስልምና እምነት ተከታይ ከሆነ አለመቀበል መብታቸው ነው። እኔ እነሱ ችግር የለውም ማለት እንድትቀበሉ ግዴታ ማለት እንትን ማለት መጽሐፉ አይልም በለጡ እውነተኛው በዚህ ኦርቶዶክስ ነኝ ብሎ በዚህ አስተምሮ ሶስት ናቸው አይልም። እንዴት ይቆማል? አዳምጠኛ እንዴ ሶስቱ አምላክ ናቸው አይልም። ክፉ መንፈስም እኮ አለ። ክፉ መንፈስ እና ጥሩ መንፈስም አለ። ግን ኢየሱስ ስለያረፈው ጥሩ መንፈስ አምላክ ናቸው ብሎ ከየት ነው ያመጣው? በዚህ አንግል እንዴት አይቀበልም? ኢምራን ይኸውልህ ይሄውን ይኸውልህ ኦርቶዶክስ አይደለህም አይደል ያለው ሰይፈ ስላሴ ማለት እኔ አይደለሁም። ሰይፈ ስላሴ የቤተክርስቲያኑ መጽሐፍ ነው። ሶስት አምላኮች፣ ሶስት ጌቶች፣ ሶስት ገዦች፣ ሶስት ነገስታት የሚለውን አውጣለት። ከዛ በኋላ ኦርቶዶክስ አይደለም የሚለውን አፉን መዝጋት አለበት። እሺ እውነተኛው ስለዚህ ይሄ ነገር ይሄ አስተምሮ ትክክል አይደለም ማለት ነው። ይኸውልህ አሁን እኔ አይደለም ኦርቶዶክስ አይደለም የምትለው ቤተክርስቲያን ነው። ቆይ አስጨርስ። እሺ ልጠይቅህ በትህትና መልስልኝ። አንተ የሰይፈ ስላሴ አስተምሮ ትክክል አይደለም ብለህ ታምናለህ? በኦርቶዶክስ አስተምሮ ትክክል ነው እንጂ ትክክል ከሆነ ታዲያ ስላሴን ምን አንተ ስላሴን ታዲያ ምንድነው እንድትቃወም የሚያደርግህ? ምን እቃወማለሁ? ሶስት አምላኮች እንዳሉ ሰይፈ ስላሴ ላይ ላሳይ ነው። ጠብቀው ይክፈትልህ ወይ ይልከት። እሺ እኮ ስለዚህ ያ ነገር ከሆነ ማን ነው ኦርቶዶክስ ተዋህዶ ስለዚህ መጽሐፍ ቅዱስ ላይ ስላሴ አለ ማለት ነው አይደለ? አዎ አለ አይደለ? አዎ ጮክ በል እንጂ ቆፍጠን ብለህ መልስልኝ እንጂ ምንድነው? ሌላ ወጣልህ ነው እኮ እንደውም እሱ ካላወጣልህ ትቀበላለህ። ስላሴን ትቀበላለህ አይደለ? ከምን እኔ በአፍ ብቻ ሳይሆን ትቀበላለህ አትቀበለው? እኔ እሺ ትቀበላለህ አይደለ? አዎ እሺ ኢምራን አሁን እውነተኛውን ጠይቀው ስለ ስላሴ። እንካ ቆይ አሁን ይሄንን አንብብና ከዛ ለኔ ስለ ስላሴ አማኝ ነኝ እኔን ተወኝና ለኢምራን አብረው እሱ ሁለታችሁን ካመናችሁ ለምን አንተ መጀመሪያ መልስም? እሱ ከነምበት ይነግራል። እሱ ስለመንደኛ እሱ የማምንበት ይነግራል። ግን ከመንገዱ እኔና እሱ በስላሴ ላይ ጠብ የለንማ። ጠብ ከሌለ አንተ መልስ መጀመሪያ አንተ ከእውነተኛው ጋር ጠብ የለኝማ። ስላላሳመነ እውነተኛው አንዴ የእውነተኛው ሀሳብ ትሰማዋለህ። ስለመንደመም ይነግራል በኋላ። ግን መጀመሪያ አንተ ክርስቲያን ነህ። ስለዚህ ስላሴን ማስረዳት መቻል አለበት። ቅድም ጀምሮ መመለስ ከብዶሃል። ሶስት አምላኮች እንደምታመልኩ ልብህም አውቆታል። ስለዚህ አሁን አንድ አምላክ ጠንካራ አድርገህ ማስረጃ አቅርብልኝ፣ ካልሆነ አያስኬድህም። እውነተኛው ቀጥል። ትገልጽለታለህ፣ ይመችሃል። በቃ እኔ ገለጽኩት፣ ክፈተው። ትልቁን ያርገኝ እንዴት ነው የምትስቂው? ትልቁን ያርገኝ እንዴት ይሳካዋል? ያርገኝና ላሳየው። የእርግብ ድምፅ መሳኝ፣ ለዛ ነው
እሺ ጃካላ ትልቀው ጃ የለም መሰለኝ። ጃ የለም ክፈትለት አንተ በቃ ይምራን። እሺ ችግር የለም ይሄን ክፈትለት። ከዛ ሁለተኛ ሶስት አምላኮች አሉ ብላ ነው የምታምነው። እዚህ ጋር ቲክቶክ ላይ መጥቶ የሚቀባጠረውን እንዳትሰማ። ያው ሶስት ገዢዎች ከላይ ደግሞ ከመጂ ሶስት ገዢዎች ከላይ አርገነን በላይ አርገው እሱን ብቻ ታየተን ብቻ ታሳይ። ሶስት ነገስታት ከስር ደግሞ ነገስታት እኮ እሺ አንተ ምን አይነት ነገር ነው ያሳየኸው? እባክህ እሺ እውነተኛው ሰይፈ ስላሴ ሊቃውንቱ በየቀኑ የሚጸልዩት ነው። እውነተኛው ይሄ ነገር ትክክል አይደለም እንዴ? ትክክል ነው። አንተ ነህ እኮ ሶስት ጌቶች የሉም። ቆይ እናንተ እኮ የማታውቀው ኦርቶዶክስ መናፍቅ ሆነ። አሁን እኔን ተወኝ፣ ኦርቶዶክስ እኔን ተወኝ። እስቲ ሁለታችሁ ተነጋገሩ። እስቲ ኢምራንና እውነተኛው ተነጋገሩ። እስቲ ስለ ስላሴ ያስረዳው። ስላሴ የለም ይበል። ተነጋገሩ እስቲ። እሺ በለጠ መጀመሪያ ግን ሶስት የሚለው አንተ መና ሶስታችንም እኩል እንሆን። እኔ ሶስት አምላክ አለ የሚለውን በክርስትና አምኛለሁ። እሱን ደግሞ ነግሮሃል። አንተ ደግሞ መጀመሪያ መና አንተ አንቺ ብሩ በለጠ መሰለህ። አንድ ላውራሽ አንድ ሚታርቅ ላውራ። እኔ በክርስቲያኖች ሶስት አምላክ እንደሚያመልኩ አምኛለሁ። ማስረጃ ማቅረቢያለሁ። ሶስት አምላክ ታመልካለህ ብዬ እውነተኛው ደግሞ ሶስት አምላክ አለ ብሎ ማስረጃ አቅርቧል። እኔ ማቀበለው እሱ ማቅረብ። አሁን ተረኛ አንተ ነህ። ተረኛ ደግሞ አንተ ካላመንክ አንተ እናሳምንህና ወይ ካላመንክ አንተ እናሳምንህና ከተማመንን በሶስታችን እኩል ሆነ ደግሞ ቀጣይ ደግሞ ሶስት አምላክ አለ እንደው ደግሞ እንመጣለን። በመጀመሪያ እቺን ምን ማመን አለብህ? ሶስት አምላክ እንደምታመልክ ግልጽ ነው። በለጠ ግልጽ ነው። ትክክል። እሺ ቀጥለው። እውነተኛው ምን አመንክ እንዴ? ቆይ ተረጋጋ። አመንክ እንዴ? ምን ነው ደነገጥ? አሁን ሶስት አምላኮች እንዳሉ አመንከው? በሶስት አምላኮች ነው የምታምነው አንተ? ስለሆነማ እኮ ነው እኮ ማስረጃ የምጠውልህ እኮ በሶስት አምላኮች ነው የምታምነው? ዋው ኢምራን እግዚአብሔር ይስራን ይስጥ። ማሊያ ቀይረህ ታጫውትብናለህ አይደል? እግዚአብሔር ይስጥ። ማስረጃውን አላየኸው? ማሊያ የማንቸስተርን አርሰናል አይደል? የማንቸስተርን አስለብሰህ ታጫውተናል አይደል? እግዚአብሔር ይስጥ። በእውነት እኔ ኢምራን ትልቅ ሰው ትመስለኝ ነበር። እግዚአብሔር ነገር በኋላ ይኸውልህ ኦርቶዶክስ ሶስት አምላኮች አታመልክም ብለህ ጴንጤ የሆነ ኦርቶዶክስን ወክለህ ዝም በል። እውነተኛው ዝም በል። ማስረጃ ሳይቻሉ። ስለዚህ ዝም ብለህ በደመ ነፍስ ሳይሆን መተህ እዚህ ጋር የምትከራከር መጀመሪያ በእውቀት በሰል በልና ከዛ በኋላ ተሞግት። ያለ በዛ እኔ እግዚአብሔር ይመስገን ያለችኝ ትንሽዬ እውቀት በቂ ነች። እግዚአብሔር ይመስገን። ትንሽዬ እውቀት ትንሽ ነው የሚያደርግህ። ገባህ? ትንሽ ሆነ ትሄዳለህ። አይደለም እንደዛ አይደለም። አንተ ሁሉ ነገር አንተ እንደምታስበው አይደለም። ቆይ አሁን የከፈትከውን ሶሪ አንዴ እስክፈተው። ቆይ ዳንኤል አንዴ ታወራለህ። በለጠ ሌላ ኦርቶዶክሳዊ ይግባና ቆይ እኔ በለጠ ምን ታደርጋለህ? አሁን እውነተኛው እኮ ማስረጃ ቀረበ። ሌላ ኦርቶዶክሳዊ ይግባና እሱ የሚያምነውን ያምናሉ የሚለውን እስቲ ጠይቅልኝ። መጽሐፍ ከፈተልህ እኮ ቄሶች ያወጡልህ እኮ። እሺ ዳንኤልን ጠይቀውና ኦርቶዶክሳዊ ከሆነ ኦርቶዶክስ እንደዚህ ታምናለች ወይ ብለህ ጠይቅ። መጽሐፍ እኮ አሳየህ። ቄሶች የተናገሩት ቄሶቹ አስተዋል። እኔ እሱን አይደለም ከተራው ምዕመን አልፎ እንትና በለጠ ከተራው ምዕመን አልፎ ቄሶቹ ሶስት አምላክ አለ ይላሉ ብሎ ከፍተህ ድጋሚ ክፈት። ድጋሚ ክፈት አይደል? እኔ ኦርቶዶክስ አስተምሮን እኮ ስለማቅ ነው። እንደዚህ ወላሂ ሶስት አምላክ አለ ይላሉ። ወረዶ ይላሉ። ሶስት አምላክ ይላሉ። እሺ ዳንኤል እስቲ ዳንኤል ኦርቶዶክስ ከሆነ ጠይቀውና ሶስት አምላክ እሱ ተራመመን እኮ ላያውቅ ይችላል። እሱ ተራመመን። እኛ ቄስ አመጣንልህ እኮ ጨቡዲ ቄስ ዋናውን ከላይ ያለው ሰማይ ላይ ያለው ቄስ አመጣንልህ። ምን ሆነህ ነው? ለሰላ ካሜራ ከፈትና ሳይ ቆይ ድሮዬ ቄስም ስላለ ቄስ አትበል። ቄስ የውሸት ቄስ አለ። ስለዚህ
በስልክ ዘመን የታተመው መጽሐፍ የውሸት ቄስ ማለት ነው መጽሐፉ። በትልቁ የሚያደርገኝ የለማ በትልቁ አድርገው ለሱ ቆይ ጃ ልደውልለት አንዴ ቆይ። በቃ አንተ ከፈትበት ያ መጥቷል። እሺ ያው ከፍቷል። በለጡ ያው መጽሐፍ ከፍቶ ሶስት አምላክ አለ እያሉ ቀጥለ። እውነተኛ የሐሙስ ሰይፈ ስላሴ ነው ይሄ የኔ መጽሐፍ አይደለም። በለጠ አሁን ዝም ብለህ ድርቅ አትበል፣ በእውቀት ሞግት። ይሄ የኔ መጽሐፍ አይደለም። ምንድነው የሚለው? የገዢነታቸው ስልጣን አንድ የሆነ ሶስት ልዑላን ገዢዎች ናቸው። እነማ? ስላሴ ሶስት ልዑላን ገዢዎች ናቸው። የትእዛዝ ባህሪ አንድ የሆነ ሶስት ጌቶች ናቸው። ጌቶችም ማለት ከዛ ደግሞ ነገስታት ይላል። እዚህ ጋር ደግሞ ተፈለገ እዚህ ጋር ንጉስ ብቻ ነው የምታውቀው አንተ። የእግዚአብሔር የነገስታት ንጉስ ብለህ ነው የምታውቀው። ሶስት ነገስታት አንድ አገዛዝ ናቸው ይላል። ገባ? አገዛዝ የሚለው ጻፉ ጥብቅ ያለ ስለሆነ ሶስት ነገስታት አንድ አገዛዝ ናቸው። ሐሙስ ሰይፈ ስላሴ ቁጥር 26 ሶስት ነገስታት አሉ። አሁን ምን ዝም አልክ? አየህ ማስረጃ አቅርቧል። ቄሶቹ በብፁዕ በቅዱስ ጊዜ የታተመው መጽሐፍ ተርጓሚ ደግሞ ቆሞስ መልአክተ ገነት አባ ወልደ ጊዮርጊስ ያሳተሙትን የተፈተለህ ስማቸው ራሱ ቆሞስ መልአክተ ገነት አባ ወልደ ጊዮርጊስ ናቸው። ቆሞስ ናቸው፣ ቄስም አይደሉም። በለጡ የት ገባ? አለው ነው ወንድሜ አለው። እና ምን ተሻለ? ያው ሳየህ። ኧረ ተወኝ። አንተ ለምን አወረድከው? ኧረ አለ። ማን የወረደው? አለው ምን ታርጊው ነው ሳላውቀው ለካስ። ኧረ አይ አንተ በቃ ማለት እኔ እንጃ ዳንኤልን አስወጣው። አንድ ሰው ምናልባት እኔ እኮ ግራ ገብት ያለኝ ኦርቶዶክስ ተዋህዶ እንደዚህ አታስተምርም። ማሊያ ቀይረህ ነው እያጫወትክ ያለው አንተ። በእርግጠኝነት የእስልምና እውነተኛ ማሊያ ቀይረህ መጽሐፉ የውሸት መጽሐፍ ነው። ስላሴ በሶስት አካል የተገለጸ አንድ አምላክ ነው። ሶስቱ አካል ምንድናቸው? ሶስቱ አካል ምንድናቸው? መንፈስ ቅዱስ ሶስቱ አካል ምንድናቸው? ይኸውልህ ስማኝ፣ አብ አባት ነው። ወልድ ኢየሱስ ክርስቶስ አካል ስጋ የለበሰ፣ መንፈስ ቅዱስ ሰራጺ ነው። ይሄ ነው ሳይንሱ። ምንድናቸው? እዛ ናቸው። ሶስቱ ምንድናቸው? ምንድናቸው? አብ አባት ነው። አባትነትማ እንትናቸው ነው፣ ባህሪያቸው ነው። ምንድናቸው? አባትነት ባህሪ ነው። በለጠ አሁን አንተ ምንድነህ ስለ አባተኛ አትለኝም። አንተ ምንድነህ? እኔ አባተኛ አትለኝም። አባት ምንድነው? መስመሬን አልሳትኩም። መስመር ምንድነው? ምንድነው ንገረኝ። አብ አባት ነው። ምን የሰውዬ አባትነት እኮ ባህሪው ነው። አባት ነው ኢየሱስን ስለወለደው ነው። በለጠ አሁን እየመለስክ ያለው ልንገርህ። ቆይቶ አምላክ ነው መሆኑ የሚለውን ሊክድልህ እኮ ነው። አሁን እሱ ሳይሆን እየመለሰ ያለው እኮ መሰለህ ኢምራን አምላክ ነው አይደለም? አብ አምላክ ነው። እሺ ወልድ የባህሪ ልጁ ነው። የባህሪ አምላክ አይደለም? በስጋ የተገለጠ አምላክ ነው። ሳይገለጥ በፊት በስጋ የተገለጠ ሳይገለጥ በፊት አምላክ አይደለም አልነበር። በአካል ዮሐንስ አንዳንድ ቃል ስጋ ሆነ ይላል። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነው ይላል። አትርሳ። ቃልም እግዚአብሔር ነው ይላል። በአካል ነበር አልነበር? አዎ እኔም እኮ እንደዛ ነው እኮ የምልህ። መንፈስ ቅዱስ ሰራጺ ነው። እግዚአብሔር ነው ብለህ መልስለታል። ማን ነበሩ? ሶስቱ በስጋ የተገለጠ አምላክ ነው እያልኩ እኮ ነው። በስጋ የተገለጠ አምላክ ነው ኢየሱስ ክርስቶስ። ሳይገለጥ በፊት አምላክ ነበር። ከአባቱ ጋር በአካል ነበር አልነበር? ቃል ነበር። አካል አለው። ያ ቃል ነበር።
ዕብራውያን አንድ ጀምሮ ያወራናል እኮ አካል አለው ወይ? አይ ነገርኩ። ቃል ዮሐንስ 1:1 በመጀመሪያ ቃል ነበር ይላል እና ያ ቃል አካል አለው። ያ ቃል ስጋ ሆኖ መጣ ከድንግል ማርያም ተወለደ። መጀመሪያ ነው ያልኩ። እሺ አካል አለው። በመጀመሪያ ቃል ነበር አልኩ እኮ። አካል አለው። አካል ለበሰ፣ ቃል ስጋ ሆነ። አማርኛ ተሰማም። አካል አለው ወይ? አብ እንደ እግዚአብሔርን ያየው አንድ ስም እንኳን የለም ይላል መጽሐፍ ቅዱስ። ስለዚህ አካል የለውም። በቅፉ ያለ አንድ ልጁ እርሱ ተረከው ይላል ኢየሱስ ክርስቶስ። ስለዚህ አብ አካል የለውም። አንድ ልጁ ተረከው ማንን? አብን። እና አካል የለውም ማለት ነው ወይ? አካል የለውም። አዎ እንደዚህ አየህ። እንደዚህ አሁን ለይተህ ንገረን። ማንነት ላይ ቆመህ ጠይቀኝ። አብ አካል ይኸውልህ ነገርኩህ። አሁን ዮሐንስ 1:14 ላይ እግዚአብሔርን አንድ ስም እንኳን ያየው የለም በቅፉ ያለ አንድ ልጅ ተረከው ይላል። ጥያቄውን መልሱን ሰምተናል። ጥያቄውን መልስለት። አሁን አብ አካል አለው የለውም ነው ጥያቄው እኮ። እና ይኸው እየነገርኩህ እኮ ነው። አለው ወይም የለውም በላ። ይኸው ነገርኩህ እኮ። አልነገርከኝም። አንተ በኦርቶዶክስ ተዋህዶ አስተምሮት ምን ብላ ነው የምታምነው? አብን አካል አለው ብላ ነው የምታምነው። ፍጹም እንደዛ ነው። ፍጹም አካል አለው ነው የምትለው። ምንም እኮ ሳታውቅ እኮ ነው አንተም እዚህ ጋር ጎን መተህ እኮ የምታወራው። ኧረ አባቴ ተበላዋቂ ማንም የለም። አንተ መደምደሚያ ጥግ ነህ አንተ። የማይብነት ጥግ ይዘህ መተህ እዚህ ጋር ታወራለህ። ነውር እኮ አይደለም አባቴ። አለማወቅ እኮ ማይብነት እኮ ነውር አይደለም። ነውር ነው። ይሄ ማይብናን መንደር አይደለም። መጀመሪያ የት እንደመጣህ ብሎ መሰለህ ነውሩ የአዋቂዎች መንደር መተህ ማይብነትን ለማስጣት እዚህ ዝም ብለህ በድፍረት አትምጣ። ኔትወርክ ኢንተርኔት ገዛህና ዝም ብለህ መተህ መዘባረቅ የለም። እሺ ጌታ ልብስት። እሺ አመሰግናለሁ። እሺ ሌላ የምትለው የለም? ምስጋና ቀርቶብህ በመለስክልኝ በለጠ ቶሎ ስደበኝና ልውረድ። ቅድም እኮ መሀይም ያልኩህ እኮ አንተ ነህ። ተመለስኳ። መሀይም ያልኩህ አንተ ራስህ ነህ ያልኩህ። ተጸጸትኳ። ወለህ አይደለም እንዴ? ባዛል ነው የሚለውን እኮ ታዲያ አሁን ምን ማይብ አላልኩም። ማይብ አላልኩም። ምን ነቃለቀም ምን ነቃለቀም ማይብነት ወለህ አቡችላ ነው ብየዋለሁ። ተጸጽቻለሁ። በአካል ሶስት ነው ሲለን ቆይቶ አካል የለም ወደሚል መጣ እኮ። አብ አልኩህ እኮ። ይኸውልህ አብ በአካል ሶስት ነው ስትል ቆይተህ አሁን አካል ስጠይቅህ አካል የለም ብለህ ቁጭ አልክ። አላልኩም። አካል የለም አላልኩም። ሳታውቅ ደግሞ ለምንድን ነው ፈጣሪን የምታሰድበው? አላልኩም። እኔ አወቅኩም አላወቅኩም ክርስትናን ይዤ ማለት ነው። ደግሞ አላወቅክ ዝም ነው የሚባለው። አንተ ዝም ብለህ እስቲ ደግሞ እኔን ተወኝና ዳንኤልን ደግሞ ጠይቀው እስቲ። ኢምራን አንተ የመጨረሻ ጥያቄ አብ አካል አለው የለውም? እኔ ነገርኩህ እኮ። ድገምለት። አለ ወይስ አንድም የለም ይላል። ስለዚህ አለው እግዚአብሔር ይኸውልህ መንፈስ ነው። እኔ ታይታልኩ አዳምጠኝ። በለጠ እኔ አልታየም አላልኩም። ጥያቄ አብ አካል አለ ወይስ የለውም? መንፈስ ነው። የለውም እኔ እንደው አልኩም። አለ ወይስ የለውም ነው ያልኩህ። ኢየሱስ ለማንኛውም አትጫወት። ማንኛውም ተውና በለጠ ይሄን ያልኩህ። በቃ መመለስ ራሱ ይከብድሃል። ክርስትና እንደዚህ ነው የሚያወዛግበው። ወላሂ ያወዛግባል። አለም እንዳይል ከበደው፣ የለውም እንዳይል ከበደው። ሌላ ጥቅስ አመጣች ደግሞ እዛው እንትና ሰይፈ ስላሴ ላይ አንድ እህታችን ሰይፈ ስላሴ ምዕራፍ 2 ቁጥር 42 እንደዚህ ይላል። በጽራሪያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል ይላል። ሶስት ምን የባሰበት መጣ። ሶስት አምላኮች ሶስት ጌቶች ተብለዋል። አሁን ደግሞ ሶስት የሚሆኑ ጌቶች
በመሰብ አይደለም በለጠ። ይሄን ሁላ ስማ ዛሬ አትተኛም ኢንሻአላህ። ወላሂ ዛሬ እንቅልፍ አይወስድህም። ዛሬ እንቅልፍ አይወስድህም። ይሄን ሁላ ይዘህ በሰላም አትተኛም። ኢምራን አንተ እንደፈለክ ብታረገኝ እንደፈለክ ብትናገር እንደፈለክ ብትል ማለት ነው ኢምራን ያምርብሃል። የቆምክበት ሚዛን ላይ ማለት የቆምክበት ቦታ ችግር የለውም። አሁን ማመሩ አለማመሩ ሳይሆን ያንተ የቆምክበትን ነገር እንዴት ይከራከራል? ጥያቄው ባስጠላም አንተ አሳመህ መመለስ እኮ አንተ ግዴታ ነበረ፣ ግን አንተ መመለስ ከበደ። እኔ አባቴ ማለት ያወቅኳትን ትንሽዬ እውቀት ተናግሬያለሁ። እሺ አንተ የመቀበል ያለ መቀበል ጉዳይ ደግሞ መብት ያስጠፋ ያለው ምንድነው? ታሳውቀን ያለው ምዕመናኑን እያመጣህ እያደናገርክ ነው። እኔ ኢምራን የዛሬ 3 ወር እኮ ማለት ነው ኦርቶዶክስ ተዋህዶ አይደለህም ብዬ እኮ ማለት ነው ሞግቻለሁ ማለት ዛሬ አይደለም ወጥቴ አይደለም በቀደምም ገብተህ እንዲህ ማለት ነው ስትዘባርቅ አይቼ ሰምቻለሁ። ስለዚህ አንተ ኦርቶዶክስ አሁን አንተ ነህ ወይስ እኔ የሚለውን እኮ ህዝቡ እንዲለይ ነው እኮ እኔም አንተን እኮ የተጋፈጥኩ ገባህ? በመሀይምነት ነው አንተ አሁን መተህ አዋቂ ነህ ስለቁጭ ያልከው። አሳስብህ አይነት ደግሞ መሀይምነትን በደንብ ካልተጋፈጥ ነው እውነት መስሎ ይቀር። እውነተኛው ጨለማ በብርሃን እንደሚገፈፍ ሁሉ ማለት ጨለማ በብርሃን እንደሚገፈፍ ሁሉ መሀይምነትም በእውቀት ድል ይነሳል። ስለዚህ አንተ አትበለን፣ ችግር የለውም። የማወቅ ፍላጎት የለህም አንተ እኮ የማደናቆር እንጂ የማወቅ ፍላጎት የለህም። ማስረጃ አምጥተንም ማወቅ አትፈልግም፣ መስማት አትፈልግም። አሁን አንተ እያሳትክ ነው እኮ ያለው። ኢምራን እኮ በትክክል እያስረዳን ያለው ኦርቶዶክስ ነኝ ብለህ ያመልካሉ። መጽሐፍ ቅዱስ የሚለው ግን አንድ አምላክ ነው አለክ። አንድ አምላክ የሚባልበት ምክንያት ማስረዳት ሲገባህ አንተ 3 አምላክ የለም ብለህ ስላሴን ትክድለታለህ። ምን እንደመከራከር እንደሚገባህም ሳታቅ በድምሮስ ሌላ ሰው አማከርስ ሌላ ሰው አናገር። እንደዚህ አይነት ውርደት ውስጥ ለምንድን ነው የምትገባው? ለነገሩ አንተ ፕሮቴስታንት ስለሆንክ ቅዱሳት መጻሕፍት አታውቅም። እኛ ቅዱሳት መጻሕፍት እንቀበላለን፣ ማብራሪያዎች አሉ። ቅዱሳን አባቶቻችን ሚስጥረ ስላሴው ፈተውታል። ገባክ? አንተ የምታውቀው ወልድ ቃል ነው የሚለው ብቻ ነው። አብ ልብ ነው የሚል ትምህርት አለ። መንፈስ ቅዱስ እስትንፋስ ነው የሚል አለ። አብ ልብ ነው ሲባል የማን ልብ ነው የሚለው ሁሉ ይታወቃል። ፕሮቴስታንት አታውቁም፣ ኩነትን አታምኑም። ሳታምን አንተ ስላሴን አዋቂ ነኝ ብለህ ትመጣለህ። ያመነው ራሱ እያሳተ እያለ አንተ ደግሞ ምንም ሳታቅ እንደገና ደበል አሳች ከምትሆን መጀመሪያ እስቲ ኦርቶዶክስ ትምህርቷ ምን ይላል የሚለውን አጥና። ከዛ አይ ይሄ እውነተኛ ሐሰተኛ ነው ማለቱን ትደርስበታለህ። ማስረጃ መጣውልህ፣ ቅድምም አመጣለህ ወንድማችን። በአንደኛው እግዚአብሔር እናምናለን፣ በሁለተኛው እግዚአብሔር እናምናለን፣ በሶስተኛው እግዚአብሔር እናምናለን እያለ 3 እግዚአብሔር የለም ምትል ከሆነ ምንድነው ያንተ አምላክ? የምታመልከውን አምላክ ማስረዳት አትችልም። ካልቻልክ ዝም ብትል ብዙ ሰው ታድናለህ። ግን በድፍረት እዚህ ጋር መተህ ሌላ ስትል ማሳት ነው የሚሆነው። እሺ ዳንኤል የሚባለው ይቀጥል። አሜራን ብዙ አወራው ነው። ዳንኤል ከመቀጠሉ በፊት ኢምራን አለክ አንዴ ዳንኤል ከመቀጠሉ በፊት እሺ ኢምራን ጥያቄ ፈጠረብኝ። አንተ ጠይቀውና አብ ራሱ መንፈስ ከሆነ መንፈስ ቅዱስም መንፈስ ከሆነ አብ ማን ነው? መንፈስ ቅዱስ 2 መንፈስ ነው ያለው ማለት ነው እንደ ሰውየው ነገር መሰረት? ምክንያቱም ጥያቄ ፈጥሮብኛል። 3 ነው ያብራራልኝ። 3 መንፈስ። ጥሩ ጥያቄ። ጥያቄውን አንድ ዙር ላክ ብለውና ልጠይቅልሽ። እሺ ዳንኤል አለ ታዝን ካሜራ ከፍተው የሚያነብለት የለም። ዳንኤል ካሜራ ከፈከው እንድናነበው ከሆነ አይታይም። እሺ አትርከ እኔን ዳንኤል ሰላም ብያለሁ። አይ በስልክ አድርጎ አነብልሃለሁ ስለምትፈራ እኮ ነው። ታነበዋለህ። ደስ ያንቻለ ታነብልና ተቀምጠን እንደምታን ደስ ያሁን አጠልቀዋል። ዳንኤል አሪፍ ነው እንጂ ዳንኤል አይሰማ ይሰማ ነው ታዲያ ዝም ትላለህ እንዴ? አውራኝ ኮሜንቶች ግን አላህን ፍሩ፣ ኮሜንት አላህን ፍሩ ወላሂ
ዳናዊት this wild አይባልም። ቆንጆ ሸበካ እያዘኝ እኮ ነው አቦ። ችግር ምንም አሁን ይሰማል። ዳንኤል ከየት ቤተ እምነት ነህ? የለም። እሺ በለጠ እስከዛ በለጠ የፈረደበት በለጠ ነው ያለው። በለጠ ጋር እንቀጥል። በለጠ አለ በለጠ በል ያለ በል የት ክብል አሁን እንጂ የለም በለጠ። እሺ መልስ ያለው ካለ ገስት ላይ ያስገባቸው ኢንሻአላህ። ኔትወርክ ይዞታል። ዳናዊት ናችሁ። ዳናዊት ኔትወርክ ይዞታል። በለጠም የለም እንጠብቃችኋለን። እሺ ግን አሁን ኡማማ ያሰፈኝ ወሰን ጥያቄ ነው። እና ከኝ ማለት ነው እስከዛ ሐሳብ ካለ አሁን መሰለህ አሁን እኛ ጋር ትልቁ ችግር የማስረዳት ችግር ተፈጠረ ነው የኔ የመሰለኛለሁ። ነውም ደግሞ አምላካችን እግዚአብሔር አንድ ነው ተብሎ ይነገራል። አምላካችን እግዚአብሔር ምኑ ነው አንድ የሆነው? ምኑ ነው አንድ የሆነው ብሎ እኮ ጥያቄ ጠይቅ ያስፈልጋል። ጥያቄ ስትጠይቅ ምኑ ነው አንድ የሆነው? ባህሪው ነው አንድ የሆነው። አምላካችን እግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ አይደለ? አብ ወልድ መንፈስ ቅዱስ ስልጣኑ አንድ ነው እኮ። በስልጣን አንድ ናቸው አይደለም የሚባለው? ስልጣኑ አንድ ነው። የአብ የወልድ መንፈስ ቅዱስ እንትኑ መለኮቱ አንድ ነው። ባህሪው አንድ ነው። የሶስቱ የአምላካችን የእግዚአብሔር ስትል የሶስቱ፣ ምክንያቱም እግዚአብሔር አብ ወልድ መንፈስ ቅዱስ ነው። የሶስቱ ምኖች የሶስቱ አምላኮች አየህ። አሁን ስለ አካል ስታወራ የሶስቱ ምኖች ከሆነ የሶስቱ አምላኮች ባህሪ ስልጣን አንድ ነው ነው እኮ ትምህርቱ። አምላካችን እግዚአብሔር የተባለው ማን ነው? ሶስቱ ናቸው። አሁን ምኑ ነው አንድ የሆነው ስትለው ራሱ እኮ ፍሬን ቀጥ እኮ ነው። መለኮቱ ነው። ስለዚህ አካሉ አይደለም። ስለዚህ ሶስት አምላክ የለንም የምንለው በባህሪ ሶስት ባህሪ ስለሌላቸው። ስለዚህ አምላካችን እግዚአብሔር አንድ ነው የተባለው ባህሪው፣ ሶስት ነው የተባለው አካሉ ነው። ስለዚህ እግዚአብሔር አንድም ነው ሶስትም ነው የሚባለው ለዚህ ነው። ሶስት አምላክ አንድ አምላክ የሆኑ ሶስት አምላኮች አሉ። በባህሪ አንድ አምላክ የሆኑ ሶስት አካሎች አሉ። አምላክ የሆኑ አካሎች አሉ። ይሄ ነው ትክክለኛ ትምህርት። ይሄንን የሚገባ ትምህርት ድንቁርቁር አድርጎ እያስረዱን ምዕመናንን ግራ ጋቡት እኮ አስቸገሩ። ቆይ እስኪ አሁን የገቡ ሁለት ሴቶች አሉና ወንዶቹ አልቻሉም፣ ሴቶቹ ደግሞ ሲሞክሩ። እሺ ሄሎ እና እጹ ሰላም ብያለሁ ሁለታችሁም። ሴቶች አላችሁ? ሴቶች እያወራኋችሁ ይሰማችኋል? ድምፅሽን ከፍ አድርጊ። ሰላም ብያለሁ ወገን። እግዚአብሔር ይመስገን አለ። የትኛው እግዚአብሔር ይመስገን ማለት ነው? አይ እግዚአብሔር አሁን ያመሰገንሽው እግዚአብሔር የትኛውን እግዚአብሔር ነው? እግዚአብሔር አብን፣ እግዚአብሔር ወልድ ወይስ እግዚአብሔር መንፈስ ቅዱስን ወይስ ሶስቱ ነው? እጹብ እኔ ሳይሽ እንደ ድምጽሽ ከሆነ ያመሰገንሽው እግዚአብሔር ወልድ መሰለኝ። እናንተ ማን ይመስላችኋል? እግዚአብሔር ወልድ መሰለኝ የተመሰገነው። እጹብ የትኛውን ያመሰገንሽው? ሶስቱን ወይስ ደግሞ አብን ወይስ ወልድን ወይስ ደግሞ መንፈስ ቅዱስ? ብዙ ምርጫ ነው ያለሽ። ከነሱ ምርጫ እንደው ችግር የለውም። ብዙ ናቸው፣ ሶስት ናቸው። ምረጪ። በዚህ ሁለት ተጣላ አይደለ? አንድ ያጣላ፣ ሁለት ደግሞ ያጣላ። አንድ ሰው አንድ ካለው ሆነ ይፈራል። አንድ ልጅ ካለው በቃ መድገም ይፈልጋል። ሁለትም ካለው ደግሞ ሶስተኛ ይፈልጋል። ሶስት ናቸው። ዘና ብለሽ ምረጪ። እጹብ ሄሎ፣ እጹብ የት ገባሽ? እያልከው ማለት ድጋሚ ንገረኝ፣ አልሰማሁትም። ያ አሁን ያመሰገንሽው የትኛውን እግዚአብሔር ነው? እግዚአብሔር አብን
ወይስ እግዚአብሔር ወልድን ወይስ እግዚአብሔር መንፈስ ቅዱስ ወይስ ሶስቱን? የትኛውን ነው ያመሰገንሽው? ቅድም አሁን እሱ አስረድተዋል። እሱ ላይ ጥያቄ አለ። እኔም እንደሱ ማስረዳ ምንም የተለየ ነገር የለኝም። በቃ ተይውሽ። ይሄን ጥያቄ አትመልሽም። አንድ ጥያቄ ልጠይቅሽ። አብ ምንድን ነው? አባት ማለት ነው ወላጅ አይደለ? ወላጅ ማለት ነው አባት ማለት አይደለ? አደበላልቅ ወላጅ ነውና አምላክ ከዛ የምታገናኘው። እሺ አብ በቃ ግዕዝኛ ላይ ልታወዛጋግበኝ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ራሱ ይባላል አይደለ? አንቺ ይሄን አታውቂም? ቤተክርስቲያን አታውቂም እንዴ? አውቃለሁ። ታዲያ እንደዚህ በስንት አታውቂም? አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ራሱ ሲባል አታውቂም? ሰምተሽ? አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ምንም በቃ ጆሮሽ ላይ አልፎ አያውቅም? አልፎ ያውቃል። ማሻአላ ያውቃል። እሺ አብ ወላዲ ማለት ነው? አብ ወላዲ ሲባል ምን ማለት ነው? ከፍ አድርጊው ቮሊዩሙን ጨምሪው። አብ ነው የወለደው ማለት መሰለኝ ትርጉሙ። ወላጅ ማለት ነው ደግሞ አስገኝ ማለት ነው። እሺ ወለደ ማለት ነው። ማንን ወለደ? ኢየሱስን። መንፈስ ቅዱስ ከየት መጣ? ሰረጸ አይደለ? ሰረጸ። ከማን ሰረጸ? ከአብ ሰረጸ። ከአፉ ወጣ። እሺ አሁን ይሄን ከተስማማን ኢየሱስ ወልዷል? አልወለደም። ስለዚህ እሺ አልወለደም። እሺ አብ ተወልዷል? አልተወለደም። ማሻአላ። ስለዚህ የወለደ አምላክ አለ፣ ያልተወለደ አምላክ አለ፣ እንዲሁም ደግሞ በተቃራኒ ደግሞ ሁለቱ ሲመለስ አለ ማለት ነው። እሺ እንመለስ ወደ ኋላ። ኢየሱስ ሊወልድ አይችልም አይደለ? እኔ እንደማውቀው ላስረዳ። እሺ አስረጂ። አሁን ለምሳሌ አንተ አንድ አካል አለ አይደለ? ገባ? እጅህም የራሱ ስራ አለው፣ እግርህም የራሱ ስራ አለው አይደለ? ገባህ? ጨጓራዬን ማለት ጨጓራዬን ፈጫል። እሺ አሁን ችግሩ እግዚአብሔር የራሱ እጅ እግር አለው፣ እንዲሁም ደግሞ አብ የራሱ እጅ እግር አለው፣ መንፈስ ቅዱስም የራሱ እጅ እግር አለው። ስንቆጥር 6 እግር 6 እጅ ነው ያለው ሲቆጠሩ ማለት ነው። ችግሩ ይሄ ነው እንጂ እንዳልሽው አንቺ አንደኛው እጅ ቢሆን አንደኛው እግር ቢሆን ችግር የለውም ነበር። ግን 6 እግርና 6 እጅ ነው ያለው። ምን ታያለሽ? እንዴት እንደሚያስረዱ እኮ ነው ግራ የሚገባው። ይገርማል። እሺ ቀጥሉ። እሷ ተቋርጣለች መሰለኝ። እኔ ልቀጥል? እሺ ቀጥል። ኦኬ። እኔ ከእውነተኛው ጋር ነው ግን ትንሽ ድምፅሽን ከፍ ብታደርጊው፣ ትንሽ ድምፅሽን ከፍ አድርጊው። ስልኩን ጆሮአችን ውስጥ ልንከተው ነው እንድንሰማ። ኦኬ እሺ፣ ቅርታ። እሺ ደህና ነህ? እውነተኛው እንዴት ነህ? ሁሉ ሰላም? ኦርቶዶክስ ነህ? አዎ። ማለት ዲያቆን ነህ ወይስ? እኔ ዲያቆን አይደለሁም ግን ተምሬያለሁ በደንብ። ኦኬ። ግን የተማርከው ቤተክርስቲያን ነው? ቴዎሎጂም ተምሬያለሁ፣ ሰንበት ትምህርት ቤት ኮርስም ተምሬያለሁ፣ አውደ ምሕረትም ላይ ጥግብ ስል ተምሬያለሁ። ኦኬ። በምን ላረጋግጥ እችላለሁ አንተ እንደሆንክ ኦርቶዶክስ ነህ? ለምሳሌ ኦርቶዶክስ መሆኑ እኮ አንድ ሰው የሚታወቀው ሊቀ ሊቃውንት ስለተባለ ወይ ጳጳስ የሚባል እንትን ስለተሾመ ላይ ወይ ስለተጫነበት ሳይሆን ከቤተ ክርስቲያኗ መጽሐፍት ጋር ውጪ ያላስተማረ እንደሆነ ብቻ ነው። ባባሽ ኦርቶዶክስን የሚለየው በዛ እንጂ በታርጋ ቁጥር አለው። ቅርታ ንፋስ አለ በጣም
ለምሳሌ አንተ እኮ ማለት ነው እያስተማርክ ያለው ከቤተ ክርስቲያን ውጪ ነው ታውቃለህ። ማለት እኛ እንደዚህ አይነት አስተምሮ የለንም ታውቃለህ። አንተ ማለት እንዲህ አይነት አስተምሮ ጌታን ሰምቼ መጨረሻ ንፋስ አይቀርታ መጽሐፉን አላመጣሁልሽ። ያሁኑ መጽሐፍ ከየት ነው የመጣው? ሰይፈ ስላሴ መዝገበ ጸሎት ነው። አሁን መዝገበ ጸሎት አለሽ ይለኛል። ግን እንዲህ አይነት አስተምሮ ሰምቼ አላውቅም። እግዚአብሔር ማለት እንዴት ነው አንተ ሶስት አምላክ የምትለው? ሶስት አምላክ እኮ የሚባለው ይኸውልሽ፣ ሶስት አምላክ የሚባለው እኮ በአካል ነው። ምክንያቱም ይኸውልሽ አብ አካል አለው፣ ወልድም አካል አለው፣ መንፈስ ቅዱስም አካል አለው። በእኛ ፍጹም ገጽ ፍጹም አካል አለው። አካል ማለት ከራስ ፀጉር እስከ እግር ጥፍር ነው ይላል እኮ እንደውም ሲያብራራው። ስለዚህ ሶስት አካሎች አሉ። እያንዳንዳቸው አንተ እንዴት ቆይ ለአምላክ እንዴት ነው ጥፍር ፀጉር አለው የምትለው? ጤነኛ ነህ? ቆይ አንዴ ማላችሁ እንዳልገባ። አንተ ሲቀጥል መልክ የሚባለው ከራስ ፀጉር እስከ እግር ጥፍር ነው ብሎ አንተ ኦርቶዶክስ ነህ? ይኸው ሊያመጣልሽ ነው። መልክ የሚለው ከቤተክርስቲያን ያው ከኦርቶዶክስ እንደ ያልኩትን እንዴት ተብሎ እንደተጻፈ እኮ ሊያመጣልሽ ነው ወይ እኔ እና ነኝ ያልኳት እኮ አሁን ሄሎ ነበረች ይያው አይደለም ሶስት አምላክ ወደ እሺ ካልሆንክ ይኸው እዚህ ጋር አሁን ያልኩትን አንብቢ። አንብቢ ራሷ ታንብቢ። ቆይ ሲጀመር ቅድም ማለት አብ አካል አለ ወይ ያላችሁ ነበር። ሲጀመራት በስቲ መጀመሪያ መጽሐፍቱን አንብቢ። እስቲ ምን መጽሐፍ ነው እኮ መምህራን የሚባሉት እንጂ እኛ አይደለንም። አንብቢ እስቲ መጀመሪያ ታነቢያለሽ። መጽሐፍ ሳታነቢ ዘለሽ ወጥተሽ ትከራከራለሽ። አንብቢ። ይሄ ቤተክርስቲያን መጽሐፍ ነው። አንብቢ እስቲ ቢዋ ምን ነው ፈራሹ? አንብቢ። ሳይማሩ ላስተምሩ የሚሉ ነው እኮ የሚያስቸግሩት። ይሄን አንብብ ምን ይላል? ኦርቶዶክስ ግን ትላለች መጣ ዝም ብላ። አንብቢው ይሄንን። ይሄ የቤተ ክርስቲያኗ መጽሐፍ ቀጥለማ እንደዚህ ጋር ያው መልክ ማለት አንተ አንብበው በቃ ችግር የለውም። መልክ በአካል ላይ ያሉ የአካል ክፍሎች አይን፣ እጅ፣ እግር ወዘተ ናቸው ይላል። ከላይ ደግሞ ምን ይላል? መልክ የሚለው አካል ማለት ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው ይላል። ምን ትፈልጊያለሽ? በቃ ቆይ ኢምራን ስላመጣው መጽሐፉ የእስልምና መጽሐፍ ልታረጊው ነው እንዴ? ቆይ አንተ ማለት ቀጥታ ንፋስ አለ። ግን አንተ አሁን ለአምላክ ፀጉር አለው ብለህ ታምናለህ? አዋ ፀጉሩ ቀይ ፀጉሩ ነጭ ነው በረድ መሰለ ይለዋል። አውጣው። ኧረ በእናትህ ኦ ማይ ጋድ ቆይ ያው መጽሐፍ ቅዱስ ላይ ያለ እኮ ነው። መጽሐፍ ቅዱስ ላይ ያለ ቅዱስ 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 እግዚአብሔር የራስ ፀጉሩ እንደ በረድ የነጻ እንደ ሰርዲኖስ ኢያስጲድ ዕንቁ የከበረ እሱ አንድ ቅዱስ ነው ይላል መጽሐፍ ቅዱስ ላይም አለ እኮ። ምን ነበር የሚለው ኢብራን? ሌላ መጽሐፎችን እኔ ሌላ መጽሐፎች አያገባኝም። ዝም ብሎ መጽሐፍ ቅዱስ ላይ ያለውን ምን ነበር የሚለው ኢብራን? አውጣዋለሁ ግን መጀመሪያ ይሄንን መካድ አትችልም። ይሄ ቤተክርስቲያን ይጸልይ እኮ አሁን እኮ ልትክድ መጣች እኮ ይላየ ኦርቶዶክስ አይደለም ትልና ራሷ ኦርቶዶክስ ሳትሆን አንተ ዶክተር አይደለም ትፈጥናለች። መጽሐፍቱን ግን አታውቃቸውም። እንደዚህ ያሉት እኮ ነው ያስቸገሩት። አሁን አንቺ ታዩና የሚባለው ይሄን አይኑ እያየ እኮ ነው የሚከደው። ከዛ እሱ እዛ ጋር መስቀል ስለያዘ ብቻ ነው የምትከተለው። እሱ መጽሐፉን ነው የምትከተለው። ስለዚህ ታርጋ ተለጥፊ ዝም ብለሽ ኦርቶዶክስ ነገር ምናምን አትበይ። ኦርቶዶክስ የሚያስብለው ጥምጣም
ወይ ጳጳስ መባል አይደለም። መጽሐፉ ከሚለው ጋር የሚናገር ከመጽሐፉ ጋር መጋጭ ነው ኦርቶዶክስ የሚባል። አንተ ሲጀመር ማለት ነው አንተ ኦርቶዶክስ እንኳን ባትሆን ለአምላኬ ጸጉር አለው ብለህ ካሰብክ ትንሽ የአይምሮ እንትነት አጋጥመዋል፣ መቀንጨር ነገር አጋጥመዋል። ጨበሬዎች ናቸው እንጂ ቀንጨረው የቀሩት ጸጉር አለው ነው። ችግር የለውም። ይሄ መጽሐፍ ክደውታል። ጨበሬ አድርገው ቢዞሩ ጭንቅላታቸው የሚቀነጨሩ ተው በቃ ይሄን አንብበው ወንድማ፣ ጸጉራቸውን የማይሸፋፈኑ ማለት ነው። ኔትወርክ ይዞ ይሄን አንብብልኝ አንዴ ይላል። ዙፋኖቹም እስኪዘረጉ ድረስ አየሁ ይላል። ዳንኤል ነው የሚለው አይደል? ትንቢተ ዳንኤል 7 ይኸው በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጸጉር እንደ ጥሩ ጥጥ ነበር ይላል። በቃ ምን ትፈልጋለህ? ጸጉር አለው እግዚአብሔር። ይሄ ደግሞ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እኛን እሱን አስመስሎ ነው የፈጠረ። እኔ ሳያውቁ የሚከራከሩት የሚያውቁት ተደብቀዋል። አሁን ይምራን መሰለ አዋቂ ነን የሚሉት እዚህ አይመጡም። ለምን ይዋረዳሉ? ምክንያቱም ታዋቂ ናቸው። ተዋረዱ ይባልባቸዋል። አሁን እንደ ሄሉና ጾም ያሉት ደግሞ ምንም ሳይማሩ ሳያነቡ ይመጡና ኦርቶዶክስ አይደለ እንትና አይደለ ይላሉ። ችግር ነው በጣም። እሺ አሁን ምን መሰላችሁ? ሄሎ እሺ አንድ የአሁኑ ጥቅስ መጽሐፍ ቅዱስ ውስጥ ነው። አዎ ትንቢተ ዳንኤል ምዕራፍ 7:9 መጽሐፍ ቅዱስ። አዎ ጴንጤም ላይ ኦርቶዶክስ ሁሉ መጽሐፍ ቅዱስ ላይ አለ። አየዋለሁ። ኦኬ ካለ በጣም ሶሪ አለ ብያለሁ ወይ ለምሳሌ የተቀመጠ ምናምን ቢሆን ይችላል እንጂ እግዚአብሔርን በጭራሽ ሊሆማችን ነገር እንዲህ ሰው ለአምላክ ጸጉር ምናምን የምታበጃጅለት ይሁንና ብብት ራሱ አለው፣ ሁሉም ነገር አለው። ከሱም አልፎ ኢየሱስ መራቢያ አካል አለው። ታውቂያለሽ? ወንድ አሳይሽ እሱን ታያለሽ። ናውጣ በሰው መልክ እሱ በሰው መልክ ስለመጣ ችግር የለውም። ማሳይታ እሱማ ወንድ ልጅ ነው። ኢየሱስ ወንድ ነው። ግን አብና መንፈስ ቅዱስ ራሱ አፍንጫም አላቸው ጫማም አላቸው። አሳይሽ ታነቢያለሽ? እኔ እስኪ አንብቢው አንዴ ነው አንብቢው አንዴ ከላይ ጀምሪና ሄሎ አለሽ ወገኔ በውስጥ አንብባል እንትን ልትልብን ነው። በቃ ያሻምቡ ሁላችሁም አንብቡት። በአዳም ላይ ያለው መልክ ሁሉ በአብ በወልድ መንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ፣ አይን፣ አፍንጫ፣ ከንፈር፣ እጆች፣ እግሮች፣ ብብቶች ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። አሜን ይላል። ተናጋሪዎቹ እነማን ናቸው? ሃይማኖታቸው የቀና 318 ሊቃውንት አባቶቻችን። እነዚህ እነማን ናቸው? የኒቂያ ጉባኤ ላይ የነበሩት ጥንታዊ አባቶች ናቸው። ሄሎ ምን ተሻለ? የቀሩትም ደግሞ የቀረ እንግዲህ የቀሩ ውስጥ ማለት ብልትም አለ፣ ሌሎችም ነገሮች አሉ። አዳም ላይ ያለው እሱም አለው ማለት ነው። የለም ብልት የሚባለው ነገር የለም። የቀሩት ይላል። የቀሩት ምን ናቸው? የለም ምን መሰለህ፣ ብልት የሚባለው አለመኖሩን የምታውቀው ኢየሱስ እንዲህ ብሏል። አንድ ሴት ነበረች፣ 7 ባሎች ነበሯት። በስተመጨረሻ በገነት ለማ ትሆናለች ብሎ ሲጠይቅ መጽሐፍትንና የእግዚአብሔርን ዓላማ አታውቁምና ትስታላችሁ፣ በሰማይ እንደ መላእክት ይሆናሉ እንጂ እንደዚህ የሚቀጥል ነገር የለም ነው ያለው። ስለዚህ መላእክት ደግሞ ብልት የላቸው፣ ብልት የሚባል ነገር የለም። ስለዚህ በሰማይ ጾታ የለም። ጾታ ለመዋለድ እዚህ ጋር ሰው ብዙ ተባዙ የሚለውን ለመፈጸም የመጣ እንጂ
እንደ ስላሴ እንደዛ ናቸው ማለት አይደለም። እኔ ደግሞ ላሳይ ደግሞ እሱ እናንተን ይጓያለን በኋላ ከሱ በፊት መጀመሪያ ግን እሸኛቸው ሁለቱ እጹብና ሄሎ ሄዱና አሳይካለሁ በኋላ ብልት ራሱ የሚለው እንዳለ ማለት ነው። ከሱ በፊት ሄሎና እንትና እጹብ ምን ትላላችሁ? ምን ተሻለ? እጹብ የት ገባችሁ? እኔ መጽሐፍ ቅዱስ ውስጥ ካለ ለማንበብ እሞክራለሁ፣ አነባለሁ። የእውነት መጽሐፍ ቅዱስ ውስጥ ካለ እውነተኛው ይቅርታ መጽሐፍ ቅዱስ ውስጥ ካለ ግን መጽሐፍ ቅዱስ ውስጥ ከሌለ እኔ ሌላው ለተጻፈው ነገር አያገባኝም። ስለዚህ ጴንጤ ሆነሻል። አንደኛ ሁለተኛ ደግሞ መጽሐፍ ቅዱስ ላይም አለ። ግን መጀመሪያ ጴንጤ ሆነሻል። መጽሐፍ ቅዱስ ብቻ የሚለው ጴንጤ ነው። ኦርቶዶክስ ግዴታ ሌሎች መጽሐፎችን ቅዱሳን መጽሐፍ መቀበል አለበት። የማይቀበል ከሆነ ኦርቶዶክስ አይባልም። ለዛ ነው ኢየሱስ ምን አለ? የአባቶችን ታሪክ ቅዱሳን መጽሐፍትን ሳይቀበሉ የሚያምኑ ካሉ መንግስተ ሰማይ ይገባሉ፣ የሚያምኑ ካሉ ገሃነም ይገባሉ ብሏል። መቀበል አለበት። ግን ሁለተኛ መጽሐፍ ቅዱስ ላይም አለ። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ ደግመዋለሁኝ። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ አለ። ሄደሽ ማንበብ ነው። ምሳሌ ሊሆን ይችላል እንጂ ለኔ አምላክ በጭራሽ ጸጉር፣ ጥፍር ምናምን ብብት ምናምን ያልከው ሊኖረው አይችልም። እሺ የጸጉር ምሳሌው ምንድነው? የጸጉር ምሳሌው ምንድነው? ጠይቀሽ ነው። ምሳሌውን ነገሪ። ልብሱ እንደ በረዶ ነጭ ነው ይላል። ልብስም አለው ቀሚስም አለው። ዙፋኑ የእሳት ነበልባል ነው። የራሱ ጸጉሩ እንደ ጥሩ ጥጥ ነው አለ። ጥጥ ነው በቃ ጸጉሩ ጥጥ ነው የሚመስል። ጥጥ እኮ ነው ማለትሽ ከሆነ ጥጥ ማለት በቃ ሰብሰብ ብሎ ብዙ ጸጉር ያለው ማለት ጸጉሩ ብዙ የሆነ ማለት ነውና ዋው ጸጉሩ ያለው ማሻአላ ብለናል። ማሻአላ የሚለው መጽሐፉ ነው። ሶሪ እንዳደብርሽ ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ያው ልክፈተው እንደው ስድብ እንደመስላችሁ ይቅርታ። ያ የራስ ጸጉሩ እንደ ጥጥ ነበር። ጥጥ ነው ብዝት ያለ ማለት ብዙ ጸጉር ያለው ነጭ ጸጉር ሆነ ብዙ ነውና ያው የራስ ጸጉሩ እንደ ጥጥ ነበር። አይን ያለው ይመልከት። ያው ስክሪንሾት አድርጉላችሁ። ትንቢተ ዳንኤል ምዕራፍ 7 እሺ ጹባን አንዴ ክፈት ያውንም ቦታ ያ ለአንዴና ለመጨረሻ አንድ ሀሳብ ላውራ። እውነተኛ ምን እንደሆነ የሚለው ማለት ከሀሳቡ በፊት አንድ ጥያቄ ሲቀጥል ማለት ነው። አንድ ጥያቄ አለኝ። ቆይ እኔ ላውራ ትጠይቀኛለህ። አትንጫጫ አታውቁም ምናምን ከምትል የራስን ቤት ከፍተህ ማለት ቁጭ ብለህ ለማያውቁት አስተምር ከቻልክ ማለት እዚህ ቁጭ ብለህ ማለት እንትን አትበል፣ አታሽቃብጥ። አባህ አታውቁም ምናምን ኦርቶዶክስ ነው ምናምን ትላለህ እንዴ? አንቺ ያሉ ማይ ምናምን እዚህ ክርስትና ሲያጠፉ ዛጥቤ ላይ ነው እንዴ? አንተ ምንም አላጠፋም፣ እየጠቀምካት ነው ክርስትና ነው። ቋጣቂም እኮ ሳታቂ በማይም ጭቅላት ስትመጪና ከዛ ባህር ውስጥ ሰምጠሽ ትቀሪያለሽ። እሺ ይሁን በቃ አንተ ታውቃለህ። ሌላውንም እንዳታሰምጪ አንተ ጠይቀኝ። ደግሞ እኔ ሌሎችን ከባህር ላስወጣ ነው የመጣሁት። ገባሽ? በእናትህ ትንጫጫ። ማንን ነው ከባህር ለራስ ወጣ ቀድመህ አዝግ። አንተ ጠይቀኝ። አንቺማ እዛው ዝገሻል። እዛው እንደፈለግሽኝ ከፈለግሽ ለምን የራስን ከፍተህ ቁጭ ላታስተምርም? እዚህ ከምታሽቀምጥ ቢያንስ እኛ ለማወቅ ነው የመጣ ነው። የምናውቀው ልናወራ ነው የመጣ ነው። እኔ እኮ እንትን አይደለሁም ሙሉ የምታውቀው አንድ ነገር ጋር ችግር የለም። እሺ ማይነ አሁን ትቀጥያለሽ። እጹብ አንስቲ የምታውቀው አንድ ነገር ንገሪኝ። አንድ የምታውቂው ነገር ስለ ክርስትና አንድ ብቻ ንገሪኝ። ጀምር። በጣም የምታናድሩ ነገር ናችሁ። ማስፈጃው ነው መጽሐፉ ነው የሚያናደው። ወላሂ እኛ አይደለም መጽሐፉ እግዚአብሔር ሶስት ነው መጽሐፋችሁ አለ ተጻፈ ዜማ ስላሴ ማለት ነው። ሁለተኛ ደግሞ እግዚአብሔር ጸጉር አለው አለ። እኛ እኮ አይደለም መጽሐፉ ነው ያለው። ምን ተሻለ? እግዚአብሔር ኢየሱስ ክርስቶስ አለው። ኢየሱስ ክርስቶስ ነው ወንድ ልጅ። የኢየሱስ ጸጉር ጥቁር ጸጉር ነው ያለው ኢየሱስ። ግን አብና መንፈስ ቅዱስ የሚባሉት ነጭ ጸጉር አላቸው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጥቁር ጸጉር ነው ያለው የሚል ነገር አለ ፎቶ አለ
ፎቶ አይቼ ነው። ፎቶ አይተህ ፎቶ እኮ አይደለም ፎቶ አይደለም። መጽሐፍ ቅዱስ የተጻፈውን ነገር የምትለው በፎቶ አይደለም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጥቁር ፀጉር አለው ይላል። በቃ እኔ አላውቅም። እኔ ፎቶአችን ነው ፎቶ አይቼ እንጂ አላውቅም። አንቺ ንገሪኝ። እኔ ፎቶ ይዣለሁ። ፎቶ ይዣለሁ። እኔ ፎቶን አላውቅም። ይሄ እኮ ሰው የሳለው ነው። እሺ አንቺ ንገሪኝ። በቃ አንቺ ንገሪኝ። እኔም አላውቅም። አየክ እኩል ነን። ግን ማነው ፀጉር አለው? ዋናው ፀጉር አለው ግን ይችላል ጥቁር ሊሆን ይችላል አይደለ? ለምን ኢየሱስ ቆንጆ ነው ተብሏል። ስለዚህ ጥቁር ሊሆን ይችላል ያስባል። ምን ታስባለሽ? ኧረ በእናታችሁ አታደሉልኝ። ኢየሱስ እንደዛ ብዬ ገምታለሁ። ስለመልኩ የተቀመጠለት ነገር አለ። እሱ እኮ ስልኩ ነው ሰው ነው የሳለው አለ። መጽሐፍ ቅዱስ ላይ አለ ቆንጆ እንደሆነ ምናምን ሴቶች እንደሚከቡት አለ። ግን እሷን ፖይንታችን እሱ አይደለም። እና አሁን አንቺ ስለ ክርስትና የምታየው አንድ ነገር ጋር ለምንድን ነው ነገር ከፈለክ ጥያቄ ጠይቀኝ ነው ማቆን ነገር ነው ማቆ ከሆነ እሺ፣ እንደዛ ከሆነ እውነተኛው ጠይቃት አንተ ጥያቄ እስኪ ከዛው ቀጥሽ በታን ስትሳደቢ ነበር እውነተኛው ለመጠየቅሽም ወገንሽ ያው ይጠይቅሽ ተሰግባለሁ። ለምን አልፈልግም ለምን ለሳት መልሽ ለሳል መልስልህ በቃ ተወኝ እጠይቅሻለሁ። ችግር የለም ግን ይሄን አክል ሰው መፍራት የለብሽም። እሺ ጥያቄ አጣሪ ያስጠይቅልሽ ወላሂ ከጥያቄው በላይ ተረሰ ምን እንደምጠይቅ አላውቅም። እሺ አኔ ተመለሺ ጠይቅሽ። ስንት አምላክ የምታመልከው? አንድ አምላክ። ያ አንድ አምላክ ማን ነው? እግዚአብሔር ማን? የትኛው እግዚአብሔር ማን ነው? የትኛው እግዚአብሔር? ሶስት እግዚአብሔሮች ናቸው። ሶስት እግዚአብሔር ይላል። እሺ አንድ እግዚአብሔር እንተመኪያ ያን እግዚአብሔር ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ? የትኛው ነው ያን እግዚአብሔር? አንድ አካል አብ ወልድ መንፈስ ቅዱስ አንድ ቆይ አንድ አካል አረ አላህን ፍቅር አንቺ ሶስት አካል ነው ያለው ጴንጤ ነሽ። በቃ አንቺ ክርስቲያን አይደለሽም። አንቺ ያይሻ ክርስቲያን አይደለሽም። ወላሂ ክርስቲያን አይደለሽም። አንቺ ሰባሊዮስ ነሽ። ወላሂ ሰባሊዮስ ነሽ። አንድ አካል የሚሰባሊዮስ ነው። ወላሂ ሰባሊዮስ ነሽ። ተሳስቼ ነው እንደሱ ንስሐ ግቢ ካልገባሽ አንቺ ሶስት አምላክ እንትና ሰባሊዮስ ቤተክርስቲያን ትሰድብሻለች። ቤተክርስቲያን አንቺ ዝንጀሮ ትልሻለች። ዝንጀሮ ነሽ። እናትሽ ዝንጀሮ አባትሽ ጦጣ ነው። ስለ ቤተክርስቲያን ታለች። ወላሂ ቤተክርስቲያን ምን አለች? ሰባሊዮሳውያን አባታቸው ጦጣ አንተ እግዚአብሔርን በጣም አሁን ተመለሽና ወላሂ መጽሐፉን ያለው ወረበል አረቆ ያሳይሽ። በቃ እንዴ መጽሐፉ የሚሆነ ነገርኩሽ አይደለም ያሳይሽ። በቃ ወላሂ አይደለም ያው መጽሐፉን ያለው ቤተክርስቲያን ያለችው ዝንጀሮ ናቸው አለች። ያው ዝንጀሮ ይታይሻል። ያው በመጽሐፍ ነው የምናወራው። እስኪ አንብቢ ምንድን ነው የሚለው? እናቸው ዝንጀሮዎቹ እንዴ አንብቢውና ሰባሊዮሳውያን እጹማን አሁን ዝንጀሮ ናት፣ ግን ተርፋለች። ይቅርታ ብላለች እጹማን እንጂ እሷ ዝንጀሮ ልትሆን ነበር። ግን ይቅርታ ብላለች ቀድማ እንጂ እሷም ዝንጀሮ ልትሆን ነበር። እስኪ አንብቢው አንዴ። ማነው ዝንጀሮ የሚያደርገኝ? እስኪ አንብቢው መጀመሪያ ቤተክርስቲያን ዝንጀሮ ታለች። አንብቢው እስኪ አንዴ መጀመሪያ። አይተኛም እኩል አድርገው የትኛው ነው ማለት ነው? አንዴ ላይ ይላል። እሺ ይሄን አንብቢው ከላይ ጀመረሽ እዚህ ከፋር ጋር ድምጽሽን ከፋር በውስጥ ማንበብ አትችልም። ለህዝቡ ይስማ ማንበብ የማይችል እኮ ነው ይችላል። ችግሬ እኩል አድርገው እንትን እየተንቀሳቀሰ ነው። ድምጽሽን ከፋር ጋር አንብቢ። በቃ እኔን አንብብልሽ። ስለዚህ እንዲህ ብለን እናዛችኋለን። እንግዲህ ድምጽሽን ከፋር ጋር ህዝቡ ይስማ። እንዴ ህዝቡ እየሰማ እኮ አይደለም። ቤተክርስቲያን እንዴ ማቀለበት ቤት እንደምትሳደብና አንቺ ራሱ እንድትሳደብ ማቀለበት ሀሳቡ ምን ለማለት ፈልጎ ነው? ሰላም እንትን መጀመሪያ አንብቢውና ከዛ አስረዳሻለሁ። አንብቢው አንዴ እሺ እኔ ላንብበው። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከእኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ
የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ። ሂዱ አጋንንት ይሳቧችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች፣ ሃሌሉያ አሜን። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። እሱባን አንቺ የእባብ ልጅ ነሽ እና ደግሞ ጦጣ ይሄ ውሻ ደግሞ ዘመድሽ ነው። እሺ እና ጅብም ዘመድሽ ነው። የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ ወላሂ መጽሐፍ አባታችሁ ዝንጀሮ እናታችሁ ጦጣ ናት። ያው አባታችሁ ዝንጀሮ። ስለዚህ አንቺ አባ ጦጣ ነው፣ አንቺ ደግሞ ዝንጀሮ ለዘላለሙ አሜን አሜን ብያለሁ። ሰባሊዮስ አንድ አምላክ አለ በማታቸው አንድ አካል በማታቸው። እኔ እኮ ሙሉ መጽሐፍ ቅዱስን ማለት ሐሳቡ ጥቅሷን ብቻ ታነባለሁ። ያ መጽሐፍ ዜና ስላሴ ላይ ነው ያለው። ቁጥር ስንት ላይ ነው? ፔጅ 26 ላይ አይደለም 26 ትክክል ነው። እሱ ፔጁን አሳይኝ በደንብ ስክሪንሾት አድርገው። እሺ ኖ ሶሪ 28 እሺ 26 ለእንትን የሚያወራን 28 ላይ ያ ጠጋ አድርገው ስክሪንሾት አድርገው። እሺ ይሄ ግዕዘኛው ነው። ግዕዘኛው ከፈለጋችሁ ያው እዚህ ጋር አይኖርም። ዝቅ አድርገው ትንሽ ቁጥሩን ከላይ እንዲታየኝ የላይኛው ከመጠምጠም መማር የሚባሉ ለዚህ ነው። አሁን ሳይማሩ መተው እዚህ ጋር እንደዚህ አይደለም እንደዚህ ያለው ይላሉ። ቤቱን የከፈቱት እኮ ያሰደቡ ያሉት የማያውቁ ናቸው። ያሰደቡት አንተ አሁን ለምሳሌ የኛው መልስ እስኪቀድ ካወቀው ሙሉ መጽሐፍ ቅዱስን ካወቀው መልስለት። እኔ አላውቅም፣ አንተ ታውቃለህ፣ መልስለት። ምን ልመልስለት? አሁን እኔ ጠይቀኝ ጥያቄ ማለት እንደዚህ ተብላችኋል አለ። ከየት መጣ? ለምን ሶስት አካል የለም የሚል አይደለም፣ እሱን አይደለም። አሁን ዝንጀሮ ናችሁ ምናምን ብሎ ያነበበው ማለት እና ስለ ምን ይሁን ብሎ እኮ ከየት መጣ? ለምን ተጻፈ? እኔ አንተን ልጠይቅ። እኔ አላውቅም። እሱ እንደዛ ብሎ እሱ እኮ ሶስት አካል ነው በቃ ከተጻፈ ነው በቃ እኛ ልሰርጅ። ስለዚህ እኛ ልሰርጅ ነው ሶስት አካል ተዘዋዋሪ ማለት ነው። እግዚአብሔር አንድ አካል ነው ናቸው ማለት ነው። እንደዚህ ተረጋጋ። ጅብ ዘመዷ ከሆነ ዝንጀሮ አባቷ ከሆነ እባብ ዘመዷ ከሆነ በቃ በሙሉ እንስሳ በሙሉ የእሷ ቤተሰብ ናቸው ማለት ነው። ማህበረ ቅዱሳነ እንስሳ ብያችሁ ቀጥል። ስለዚህ እኔ ብቻ አይደለም እንስሳ ማለት ነው፣ ሁላችንም እንስሶች ነን። አንቺ ነሽ እንጂ ሶስት አካል የለም ያልሽ አንቺ ነሽ። አንድ አካል ነው እግዚአብሔር ያልሽው አንቺ ነሽ። ስለዚህ እኔ አሁን ዝንጀሮ ነኝ ማለት ነው። አይ ስለዚህ እውነተኛ አንተ ማለት ያውና ሀሳብ አምና ማለት ነው። ያው ምን መሰደብ ብርቅ ነው እንዴ? እኔ እኮ እኔ ዝንጀሮ ሳይሆን ለምን ተጻፈ? እንዴት ተጻፈ? ከየት? ለምን? እሱን እኮ ነው አንተ ካወቅ እየጠየቅኩ በአካል የእግዚአብሔር አካል ሶስት አይደለም አንድ ነው የሚል ትርጉም ነው። እሱን ስላልኩኝ እኔ በቃ ዝንጀሮ ነኝ ቤተሰቦቼ ምናምን ናቸው ማለት ነው። ዝንጀሮ ነው ማለት በቃ ወዲያው አውቶማቲካሊ ዝንጀሮ ነው ማለት ነው እንዴ? እንደዛ ነው የሚገባሽ? ገባኝ። ስድብ እኮ ነው፣ ግን ለምን እንደዛ ተባለ እያልኩ እኮ አንተ እየጠየቅኩ ነው። እንደዛ ስላልኩ ብቻ እንደዚህ አባቶችም ዝንጀሮ እናቶችም ጦጣ ናቸው እንዴት ማለት ለምን ተባለ? አላዋቂ ናችሁ ለማለት እኮ ነው። ቀጥልላት። ምን እስከ መጨረሻው እስቲ እሷን ፓርት ዝንጀሮ ከሚለው ቀጥሉ። ከፍል በል። እናንተ እባቦች የፍሙት ልጆች ናችሁ። እናንተ ውሾች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ሂዱ ከእኛ ዘንድ ተለዩ። ዳግመኛ ማከለስ አስታውሱ። እናንተ በስላሴ ተቀደዱ፣ በቁጣ በበትርም ተቀጥቀጡ። ከሰይጣን አሽክላ አታምልጡ። በደይን ባህርም ተዋጡ፣ ተሰጠሙ ለዘላለሙ አሜን።
ጨርሻለሁ። ሶስት አካል የለም አንድ አካል ነው የሚል እንደዚህ ነው። ሶስት አምላክ የለም የሚል ሰይፈ ስላሴ ላይ አለ። ሶስት አምላክ የለም የሚል ሰይፈ ስላሴ ላይ አግኝተናል ወይም ሌላ መጽሐፍ ላይ? እኔ ሰይፈ ስላሴ አላነበብኩም። ስለ ስላሴ ሰይፈ ስላሴ ላይ አላነበብኩም። አንቺን እኮ አይደለም ያልኩት ኢምራንን ነው። ኢምራን ሰይፈ እንትን ሶስት አምላክ የለም ተብሎ ሰይፈ ስላሴ ላይ የተጻፈ አግኝተሃል ወይ ሌላ መጽሐፍ ላይ? አረ ጭራሽ ነው ሶስት አካል የለም ነው ሲጀመር የለም። ሶስት አምላክ የለም የሚል እኮ የተጻፈ የለም። አምላካችን እግዚአብሔር አንድ ነው ይበል እንጂ ሶስት አምላክ የለም የሚል የለም። አንልም የሚል ነው ያለው። አንልም ማለት አንድ አምላክም ናቸው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብሎ ሶስት አምላክ አንልም ማለት አንድ አምላክም ናቸው ለማለት ነው እንጂ የሉም ለማለት አይደለም። አንልም የተባለበት ምክንያት በአንድነት ስለሚሰሩ አንድነታቸውን እንዳትረሳ። በአብ ልብነት አስበው በወልድ ቃልነት ተናግሮ በመንፈስ ቅዱስ ስለሚያከናውኑ ይሄ አንድነት አንድ አምላክ ስላሰኛቸው አንድ አምላክ ብለን እናምናለን። በባህሪ አንድ በአካል ሶስት። ስለዚህ ባህሪ ሲቆጠር አንድ ስለሆነ አንድ አምላክ አለ በባህሪ። በአካል ሶስት ስለሆነ ሶስት አምላክ አለ በአካል። ግን እሺ እንትን እውነተኛው ማለት ነው የእውነት ማለት አንተ አባቴ ትሆናለህ ታላቅ ወንድሜ። ለዛ ቅድም ለተናገርኩት ነገር ቅር ስላለኝ ይቅርታ ከልቤ ነው። እግዚአብሔር ማለት አንተ ከኔ በላይ ስለምታውቅ ወይ ደግሞ ብዙ መጽሐፍቶችን ስለምትቀበል ከዛ አንፃር ሊሆን ይችላል። አንተ ደግሞ በራስህ ከጫማ አለውም ፀጉርም አለው ብለህ ማመን ደግሞ ትችላለህ። ለዛ እኔ ለተናገርኩት ነገር ከልቤ ነው ይቅርታ። እና ደግሞ አንብቤ ደግሞ ያሁኑን ጥቅስ ደግሞ ስለያዝኩት መጽሐፍ ቅዱስ ካለ መጽሐፍ ቅዱስ ውስጥ ካለ እኔ በውስጥ አወራሃለሁ። እሺ መጽሐፍ ቅዱስ እኮ ምን ብሎ ጨረሰልሽ መሰለሽ? ሰውን በመልካችን እንደ ምሳሌያችን እንፍጠር እኮ ነው ያለው። ይሄንን መጽሐፍ ምን እንደሚል ታውቂያለሽ? ቀለሜንጦስ የሚባል መጽሐፍ አለ ቤተክርስቲያን። እሱ ምን ይላል? አብ ለወልድና ለመንፈስ ቅዱስ ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር አላቸው። ይህንን መላእክት በሰሙ ጊዜ ደነገጡ ይላል። እግዚአብሔርን የሚመስል ማን ነው ብሎ ደነገጡ ይላል። ስለዚህ ሲብራራ ስለዚህ እሱን ነው የምንመስለው እኛ መልካችን እግዚአብሔር። ለምሳሌ እኮ አንተ ፀጉር ብቻ አልክ እንጂ እኮ ሌላ ለምሳሌ ብዙ ነገራቶች አሉን። ያ ሁሉ ነገር ሆድ የለም መብላት የአምላክን ክብር ማውረድ አይመስልህም? የአምላክን ክብር ማውረድ አይመስልህም? አይደለም። ይኸውልሽ መብልንም ሆድንም ያጠፋቸዋል። መብልም ለሆድ ነው፣ ሆድም ለመብል ነው ተብሎ ተጽፏል። መብል የመጣው ለስራ ነው። ጥረ ግረ ብላ ስላለ እርግማን ሲመጣ ሆድ አብሮ ተፈጠረ። መጀመሪያ ግን መብል የለም፣ ጾታም የለም። ገባሽ? ብዙ ተባዙ የሚለው ሲመጣ ጾታ መጣ እንጂ መዋለድ መጀመሪያ የለም። ስለዚህ አሁን አንቺ መብላትም አለ ልትዩ ነው ለእግዚአብሔር። እንደሱ አይደለም የተባለው። ቅርጻችን ነው የሚመስለው። የአዳም ቅርጹ ሙሉ አካል ቅርጹ እጅ፣ እግር፣ አይን፣ አፍንጫ፣ ጆሮ አለው። እኛን ይመስላል መልኩ። ግን እሱን መለኮታዊ ይሄንን አካሉን ማየት የሚችል የለም የተባለው። ያየነው ሁለተኛው አካል ወይም ሁለተኛው አምላክ ወይም ሁለተኛው እግዚአብሔር ወልድ የተባለው ስጋን ሲዋሃድ በስጋ አየነው። መለኮት ስጋ ውስጥ ተሰውሮ ወይም ተዋህዶ ማለት ነው። ስለዚህ ወልድንም ቢሆን እኮ በመለኮት አላየነው፣ በስጋ ውስጥ ነው ያየነው። መጀመሪያ ራሱን አድርጎ አስመስሎ ፈጠረ። ከዛ ይህንን እሱን የሚመስለውን አካል ተዋህዶ መጣና ሰውን አምላክ አደረገው። ስለዚህ የራሱን መልክ የሚመስል ፈጥሮ ከዛ የሚታይ ሆኖ አሁን በአብ ቀኝ ተቀምጧል። መላእክትም ያዩታል፣ እኛም እናየዋለን። በፊትስ መላእክት አያዩት? መላእክትም እኮ አያዩት። አሁን ግን ያዩታል። ማንን ነው የሚያዩት? ኢየሱስን እኮ ነው የሚያዩት።
አብንና መንፈስ ቅዱስን ማየት የሚችል የለም። ኦኬ እሺ እና ተቀበልከኝ? ይቅርታዬ ጌታ እንደዚህ አይነት ባህሪ ከኔ አይደለም ጭራሽ። በጣም ስለተናደድኩብህ ነው። ከታክስ አዳምጥ ስለነበረ እንዴት ነው ኦርቶዶክስ ነኝ ብሎ የሚያጭበረብረውና ምን እያሰብኩኝ ስለነበረ ነው እንጂ እንደዚህ አይነት ባህሪ የለኝም። እሺ እንደውም ልጨምርልሽ ምን እንደሚል። ለማንኛውም በቃ ይቅርታሽ። ቆይ አንድ በቃኝ ላንቺም ላባሰንም ለሌላው ልናገር። ምንድነው የሚለው መሰለሽ? ኦኬ ሲፈጥሩት አዳምን በመልኩ ሲፈጥር መላእክት ያውቃሉ እንደሚ አምቡቴ ስለማላቅ ከመንገድ የሰማሁትን መጠየቅ አልፈልግም። ይቻላል መቼ በቃ ብቻ ግን እስልምና ተማሪ ዲን ወቂ ሃይማኖትን ወቂ ማወቅ ሙሉ ሰው ያደርጋል። እስልምና የምታውቂው ይጠቅምሻል እንጂ አይጎዳሽም። እውቀት ይጠቅማል እንጂ አይጎዳም። ቢያንስ ሙስሊሞች ይሄን ሃይማኖት ትረጃለሽ፣ ክርስትና ምን ነው ታውቂያለሽ። እና መጽሐፍ ቅዱስን ተማሪ በክርስትና